ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወር ቀልባቸው ከቴክሻናችን አትራይ ዳንጋ በመሆን እስከ 4 ሰዓት ድረስ አብናችሁ እንቆያለን። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎችን እናነሳለን። በኤምሬትስ አርሰናል ሪያል ማድሪድን 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። ይህንን ጉዳይ እናነሳለን። ከአርሰናል ታሪካዊ ድሎች መካከል አንደኛው ነው ትናንትና ምሽት በኤምሬትስ ያስመዘገበው። ይህንን ጉዳይ እናነሳለን። የሚኬል አርቴታና የተጫዋቾቹ የማሰልጠና የመጫወት ታሪኩ ታላቁ ድል ነው። ይህንን ጉዳይ የምናነሳዋለን። ዴክላን ራይስ 2 የቆሙ ኳሶች፣ ግቦችን፣ ቅጣት ምቶችን ያስቆጠረበትም ምሽት ነበር። ይህንን ጉዳይ እናነሳዋለን። ጨዋታው እንዴት አገኛችሁት? በምን ተገረማችሁ? ደግሞ አድማጮቻችን ሀሳብ አስተያየቶቻችሁ ሊሰጡበት ትችላላችሁ። ከዛ ውጭ ግን ባየር ሙኒክ በሜዳው አሊያንዝ አሬና በኢንተር ሚላን 2-1 ተሸንፏል። የመልሱ ጨዋታ በጁሴፔ ሚያዚያ ነው የሚደረገው። ስለዚህ ለባየር ሙኒክ ቀላል ሊሆን አይችልም። ይህንን ጉዳይ የምናነሳዋለን። በእነዚህ ጨዋታዎች በተገረማችሁባቸው ጨዋታዎች ሀሳብ አስተያየቶቻችሁ ልታጋሩን ትችላላችሁ። የምንመለከታቸው ነው የሚሆነው። እስከ 4 ድረስ እንቆያለን። እንዴት አደርክ አሊስ? እግዚአብሔር ይመስገን በጣም ደህና ነኝ። እንደምን አደርሽ? አለሁ እግዚአብሔር ይመስገን። በእነዚህ ጉዳዮች ነው የምንቆየው። ትናንትና ምሽት በጣም ጥሩ ጨዋታ ተመለከተን። በተለይ በአርሰናል በኩል እንዳነሳ ነው የአርሰናል ታሪካዊ ድል ነበር። በጣም የሚያስገርም ምሽት ነበር ለአርሰናል። በአርሰናል የአውሮፓ ጨዋታዎች ታሪክ አንዳንድ ፌመስ ድሎች አሉት። ግን ሪያል ማድሪድ የአውሮፓ ውድድር የቻምፒየንስ ሊግ ትልቁ አለቃ ነው ከተባለ ይህንን ቡድን በእንደዚህ አይነት ብቃት እና ከእንደዚህ አይነት የጎል ልዩነት ጋር ፍጹም የማይዘነጋ ምሽት ነው። ለምሳሌ ስቴዲየም ውስጥ የነበረ ሰው ከ20 ዓመት በኋላ እንደው የመኖር እድል ሰጥቶን ያ ሰው አይረሳውም እነዛን 2 የራይስ ቅጣት ምቶችና አርሰናል ሪያል ማድሪድን ያሸነፈበትን ይህንን ምሽት አይረሳውም። ሰው ደግሞ ከ10 እስከ 20% የሚሆነውን በትውስታ ይኖራል ይባላል፣ በትዝታ ይኖራል። እና ሰዎች እኔም እንደዛ ኤክስፒሪየንስ እንዳደረጉ እንደው አንዳንድ ጥናቶች ምን ይላሉ፣ ሰው ከ10 እስከ 20% እንደየሰው የተለያየ ሆኖ ግን በትውስታ በትዝታ ከዚህ በፊት በሆኑ ነገሮች ለሱ በሆኑለት ጥሩ ነገሮች በሆኑበትም ክፉ ነገሮች በእነሱ ትውስታ ውስጥ ይኖራል። ከ20 እስከ 30% የሚሆነውን ብቻ ነው አሁንን የሚኖረው ይባላል። ከዛ በኋላ ወደፊቱን ከ50 ከ60% በላይ የሚሆነውን ደግሞ ፊውቸርን ይኖራል ይባላል። እና የአርሰናል ደጋፊዎች ይሄንን ከ20 ዓመት በኋላ ይኖሩታል። የመልሱ ጨዋታ ኦፍኮርስ ኮንቴክስት ይሰጠናል። የመልሱ ጨዋታ ላይ አሁን ላይ ሆነ ለማሰብ የሚቸግረው ነገር ከሆነ ለማሰብ የሚቸግረው ነገር ሪያል ማድሪድ ይህንን የ3-0 ውጤት ቀልብሶ ማለፍ ነው። ለአሁን ማሰብ ያስቸግራል በጣም። ይህንን አንቼሎቲ ብለውታል። እንሞክራለን ብለዋል። በቤርናቤው ነገሮች ይሆናሉ ብለዋል። ግን እሳቸው ራሳቸው ይህንን ውጤት የመቀልበስ እድላችን እጅግ ጠባብ ነው ሚል አስተያየት ሰጥተዋል። ጁድ ቤሊንጋምም የሪያል ማድሪድ ታሪክ ከሽንፈቶች በኋላ እጅን መስጠትን አያስተምርም፣ ግን ከባድ እንደሆነ አውቃለሁ ብሏል። ከዚህ በኋላ ይህንን ውጤት የ3-0 ውጤትን መቀልበስ ከባድ እንደሆነ አውቃለሁ ብሏል። እና የማይታሰበው ሪያል ማድሪድ ራሱ በታሪኩ አድርጎት የማያውቀውን ነገር ብዙ ጊዜ ውጤት ቀልብሶ ያውቃል። የ3-0 ሽንፈት ግን ቀልብሶ አያውቅም። ራሱ ሪያል ማድሪድ የቻምፒየንስ ሊግ ሬሞንታዳዎች የሚገርሙ ታሪኮች ያሉት ቡድን የ3-0 ውጤት ቀልብሶ በቻምፒየንስ ሊግ ማለት ነው አልፎ አያውቅም። እንደዚህ ስቶሪድ የሆነ የቀደመ ታሪክ ያለው ቡድን ያ ከዚህ በፊት አድርጎት የማያውቀውን ነገር አድርጎ የ3-0 ውጤት በሌሎች 3 ቡድኖች ተቀልብሶ ያውቃል። በቅርብ ጊዜ የምናስታውሰው የሊቨርፑልና የባርሰሎናን ጨዋታ ነው። ግን ማድሪድም ጭምር አድርጎት አያውቅም። በአንድ ሳምንት የጊዜ ልዩነት ውስጥ በሁለቱ ቡድኖች ተፈጥሮ መካከል ያለው ልዩነት ድራማዊ በሆነ መንገድ ለአርሰናል ነገሮች ሁሉ በመጥፎ ካልተቀየሩ በስተቀር ለሪያል ማድሪድ ነገሮች ሁሉ እጅግ ውብ ካልሆኑ በስተቀር አርሰናል አንድም ጎል ሪያል ማድሪድ ላይ ሳያስቆጥር ሪያል ማድሪድ 3 እና 4 ጎል አስቆጥሮ ያልፋል ለማለት አሁን ያስቸግራል። አይሆንም እያልኩ አይደለም። አንደኛ እግር ኳስ ነው፣ ሁለተኛ ሪያል ማድሪድ ነው፣ ሳንቲያጎ ቤርናቤው ነው፣ ቻምፒየንስ ሊግ ነው። አሁን ላይ እሱን ለማሰብ ያስቸግራል። እሱ ጊዜው ሲደርስ የሚታይ ቢሆንም ለአሁን ግን ለ20 ለ30 ዓመት ሰዎች በአካል በኤምሬትስ የነበሩ ሰዎች ግን ደግሞ እንደኛ በቴሌቪዥን ኤክስፒሪየንስ ያደረጉትም ሰዎች አርሰናል ሪያል ማድሪድን ያሸነፈበት ያ ምሽት እያሉ የሚያወሩለት አይነት ጨዋታ ነው። 2006 ላይ በቤርናቤው ቲየሪ ሄንሪ ባስቆጠረው ጎል አርሰናል ያሸነፈበትን ያንን ጨዋታ እስካሁን ድረስ እናወራዋለን።
20 ዓመት ሊሆነው እኮ ነው። 2006 ነው 2025 ላይ ነው ያለ ነው። 20 ዓመት ይወራል። ያ የቲየሪ ኦንሪ ከመሃል ሮናልዶ ኳስ ተበላሸበት ወይም ተቀማ። ሴስክ ፋብሪጋዝ ለቲየሪ ኦንሪ ኳሱን ሰጠው። የሪያል ማድሪድ ተጫዋቾችን በሙሉ አልፎ በርካታ ተጫዋቾችን አልፎ በቤርናቤው ቲቲ ኦንሪ ያንን ጎል አስቆጠረ። በዛ ምክንያት ነው ትላንትና ሲቢኤስ እሱን ብቻ የተመለከተ ብዙ ዶክሜንተሪ ሰርቷል። ልጆቹን ይዞ ሃይብሪን ሲጎበኝ ምን ሲል፣ ምክንያቱም አርሰናልና ሪያል ማድሪድ ስለነበር የሚገናኙት ከዚህ በፊት በነበራቸው የቀደመ የፉክክር ጨዋታ የግንኙነት ታሪክ ያንን ጨዋታ ዲፋይን ያደረገ ሱፐርስታር ስለሆነ አሁን ድረስ ይወራል ያ ጨዋታ። ይሄኛውም ልክ እንደዚሁ ነው። ከአርሰናል የምንጊዜም ታላላቅ የአውሮፓ ጨዋታዎች ስኬት መካከል አንደኛው ነው። የጓርዲዮላን ብዙ ሰዎች በታሪክ ምርጡ የእግር ኳስ ቡድን ነው የሚሉትን አርሰን ቬንገር አሸንፈውት ያውቃሉ 2-1። ነገር ግን በመልሱ ጨዋታ ባርሴሎና ውጤቱን ስለቀለበሰው አሁን ድረስ ከኤምሬትስ ውብ ትውስታዎች መካከል ቢቆጠርም ነገር ግን በመልሱ ጨዋታ ባርሳ 3-1 አሸንፎ በድምር 4-3 መሆኑ ነው ስለተጠናቀቀ ሬሌቫንት አይሆንም። እንደ አንድ ትልቅ ኤክስፒሪየንስ ስቴዲየም ውስጥ የነበሩ ሰዎች አይረሱትም። ያ የዊልሸር ብቃት፣ የቫን ፐርሲ ጎል፣ ተቀይሮ የገባው አንድሬ አርሻቪን ያስቆጠረው ጎል እንደዚህ። ስለዚህ ያ ምሽት ይታወሳል። ወይ ኢንተርን 5-1 ኤሲ ሚላንን 2-0 ባየር ሚኒክን ያሸነፉባቸው እንደዚህ ትልልቅ ድሎች ነበሯቸው። ግን ሜቢ ይሄኛው ከነሱ ሁሉ ሳይበልጥ አይቀርም። ሪያል ማድሪድ ላይ እየተደረገ ነው። ስለዚህ የአርሰናል ደጋፊዎች ቀጥሎ ውጤቱ ይቀለበስ ይሆን የሚለው ለሚቀጥለው ሮብ ይተውና፣ ይሄኛው ግን ሬር ነው። አርሰናል ከጥቂት ዓመታት በፊት እንዲህ አይነት ወግ አልነበረውም። እስከ አምና ድረስ ቻምፒየንስ ሊግ አልተጫወተም። ከ2017 በኋላ ለ6 ዓመት የአውሮፓ ውድድሮች ላይ አልነበረም። አሁን በተከታታይ ዓመታት አምና ከባየር ሚኒክ ጋር፣ ዘንድሮ ከሪያል ማድሪድ ጋር ተጫውቷል በሩብ ፍጻሜ። ይሄ ረጅም ጊዜ ሚስ የተደረገ ነው። ግን በእንደዚህ አይነት ብቃት ከእንደዚህ አይነት የማይረሳ በተለይ መጨረሻው 30 ደቂቃ ከራይስ ጎል ባሻገር ጁድ ቤሊንጋም 2 አስደናቂ የቅጣት ምት ጎሎች ናቸው። እንደው ምን ሊደረግ ይችላል? አንድ ቡድን የመከላከል ህጸጽ ተደርጎ ላይ መቁጠር ያስቸግራል። ምክንያቱም የመጀመሪያው ጎል ሲቆጠር ቲቦ ኩርቷ በደንብ አጥሩን አሸፍኗል ወይ የሚል ጥያቄ ታነሽ ይሆናል። ሁለተኛውን ግን እሱ 2 ሜትር የሚረዝመው ግብ ጠባቂም ሊያድነው አይችልም። እሱ ባለበት ላይ ነው የመታው ደግሞ ራይስ ራሱ ምን እናደርጋለን እንዲህ ያለውን ነገር ምናምን የሚል ጥያቄ ይነሳ ይሆናል። ግን አርሰናል ከዛ በላይ ሊያስቆጠር ይችል ነበር አለ። ጥሩ ነገር ከ3-0 በላይ አለመሆኑ ነው እንጂ ከዛም በላይ ራሱ ከመስመር ላይ ኳስ አጽድቷል። አላባ ከመስመር ላይ ኳስ ክሊር አድርጓል። የመጀመሪያ አጋማሽ ላይ ሳሊባ ራሱ የአርሰናሉ ተከላካይ ራሱ ከመስመር ላይ ሊቆጠር የነበረ ኳስ ራሱ ብሎክ አድርጓል። ቲቦ ኩርቷ 3-0 የተሸነፈ ቡድን ውስጥ ምርጡ ተጫዋች ግብ ጠባቂው ነው። 3-0 የተሸነፈው ቡድን ውስጥ ቲቦ ኩርቷ አስደናቂ ነበር። በጣም ትልልቅ ሙከራዎችን አድኗል። ከማርቲኔሊ ከሚኬል ሜሪኖ ከዛ በላይ ሊሰፋ ይችል ነበር ለነገሩ። የሚቀጥለው ሳምንት የቤት ስራ ይሁንና ግን የአርሰናል ደጋፊዎች ይህንን ኢንጆይ ማድረግ አለባቸው። የዛሬ 6-7 ዓመት ክለቡ በነበረበት ሁኔታ፣ ቡድኑ በነበረበት ሁኔታ ይህንን ማሰብ በጣም አስቸጋሪ ስለነበር እና እኔ ለዚህ ነው ያው ሰው 60% ምን ፊውቸሩን ይኖራል ይባላል። ግን ጀስት ፎር ዲስ ዋን ሰዎች ፕሬዘንቱን መኖር አለባቸው። ልክ እግር ኳስ ለሚወዱ የአርሰናል ደጋፊዎች ይህንን ማጣጣም ያለባቸው ይመስለኛል። ውብ ምሽት ነበር። ሌላም ጨዋታ ነበር በእርግጥ እሱንም በመጠኑ እናነሳለን። የባየር ሚኒክ እና የኢንተር ሚላን ጨዋታ 2-1 የተጠናቀቀው በዚህ ጨዋታ ላይ በአርሰናል ሪያል ማድሪድ ጨዋታ ላይ ባለው ከፍተኛ ዩፎሪያ ምክንያት ብዙ መነጋገሪያ መሆኑ የሚጠበቅ ነው። ግን ያኛውም በራሱ ትልቅ ጨዋታ ነበር። የራሱ ድራማዎች ነበሩት። 2-1 መጨረሻ ላይ የሲሞኔ ኢንዛጊ ቡድን አሸንፏል። ግን የመጨረሻዎቹ 4-5 ደቂቃዎች ሁሉ የስሜት ውጣ ውረድ የተስተናገደባቸው ናቸው። መጀመሪያ ኢንተር ጨዋታው ሲጀመር ፍጹም ዶሚናንት የነበረው ባየር ሚኒክ ነው። ከአርሰናል እና ሪያል ማድሪድ ጨዋታ ይልቅ እንዲያውም የመጀመሪያው አጋማሽ የበለጠ ኤክሳይቲንግ ጨዋታ የነበረው የሚኒክ ኢንተር ጨዋታ ነው የነበረው። ግሩም ጎል ነው ኢንተር ያስቆጠረው። ግን ባየርን በማይክል ኦሊሴ በተለይ በሃሪኬን አማካይነት በርካታ የጎል እድሎችን አባክኖ ያን ሶመር ትልልቅ ሙከራዎችን አድኖ እንደተለመደው
ማይክል ኦሊሴ የእግር ኳስ ኤግዚቢሽን አሳይቶ የሚደንቁ ፓሶችን ሰጥቶ በኋላ በእርግጥ ጎሉ ሲቆጠር ስህተት ነበረው። ካርሎስ አጉስቶን በትክክል መቆጣጠር አልቻለም። እሱ ነው መጀመሪያ ዲስሎጅ የተደረገው። ግን ጎሉ ደግሞ ውብ ነበር። ኢንተር ልክ አብዛኛውን ጊዜ እንዲከላከል ተገዶ ከቆየ በኋላ የተቆጠረ በሁለቱ ጣሊያኖቹ መቼስ የሁለት አጥቂዎች ጥምረትን ለመግለጽ አንድ ስም ኮይን ማድረግ ይወዳሉ። በፊት ላውታሮና ሉካኩ አብረው በሚጫወቱበት ጊዜ ሉላ ይሏቸው ነበር። ላውታሮን ከሉካኩ ጋር የሁለቱን ተጫዋቾች ስሞች የመጀመሪያ ፊደላት ወስደው ማለት ነው። ከሉካኩ መልቀቅና ከቱራም መምጣት በኋላ ደግሞ ቱራምና ላውታሮ ለማለት ሁለት የምርጥ አጥቂዎች ኮምቢኔሽን የታየበት ጎል ነበር። ከዛ ሰሞኑን ከባየር ሚኒክ ጋር እንደሚለያይ የታወቀው ቶማስ ሙለር ተቀይሮ ገብቶ ጎል አስቆጠረ እና አንድ በጣም ትልቅ ፌሪቴል ነበር። ግን አላበቃም። ተቀይሮ የገባ ሌላ ተጫዋች ዳቪድ ፍራቴሲ ለኢንተር ጎል አስቆጠረና 2-1 አድቫንቴጅ ወስዷል። አላለቀም። ይሄኛው እንደ አርሰናልና ሪያል ማድሪድ አይነት የዴላይት የለውም። ያኛው 3-0 ሰፊ ውጤት ነው። 2-1 ነው። ኦፍኮርስ የሚቀጥለው ጨዋታ ኢንተር ሜዳ ላይ የሚደረግ ነው። ግን ሜዳ ውስጥ የተሻለው ቡድን በእኔ አስተያየት ባየር ሚኒክ ነበር። 0.5 ምናምን ነው የኢንተር ኤክስጂ፣ 2.6 ነው የባየር ሚኒክ ኤክስጂ። ምን ያህል የጎል እድሎች እንዳባከነው ያሳይሻል እሱ። ግን መጨረሻ ላይ በተለይ መጨረሻው 10 ደቂቃ 5 ደቂቃ የተፈጠሩት ነገሮች በጣም የሚያስገርሙ ነበሩ። ስለዚህ እነዚህን ሁለት ጨዋታዎች እናነሳለን። ተመልሰናል አድማጮቻችን። በኤምሬትስ የተደረገውን ጨዋታ እንመልከት። 3-0 አሸንፏል። 2 ዴክላን ራይስ ግቦችን ሲያስቆጥር ሚኬል ሜሪኖ ደግሞ ሌላኛዋን ግብ ማስቆጠር ችሏል። 3ቱም ግቦች በጣም ውብ ነበሩ በአርሰናል በኩል። ይህንን ጉዳይ እንመልከተው። አሁን ትናንትና አርሰናል በመጠኑ ቢሆን ይህንን ጨዋታ አርሰናል አሸንፏል ወይም ወደ ቀጣዩ ዙር አልፏል ለማለት የማስችለን ተጋጣሚው ሪያል ማድሪድ ስለሆነና የመልሱ ጨዋታ ቤርናባው ላይ ስለሆነ ነው። ግን ብዙ ግብ ይመስላል። ሪያል ማድሪድ ይህንን ውጤት ለመቀልበስም እንደዚሁ አስቸጋሪ የሚሆንበት ይመስላል። ጨዋታው ግን በጣም ጥሩ ነበር። የአርሰናል የማጥቃት መንገድም በጣም ጥሩ ምሽት ነበር። ይህንን ጉዳይ እናንሳ። ቅድም እንዳልኩት ነው። ምሳሌ ለአርሰናል ታሪካዊ ምሽት ነው። ፍጹም የማይዘነጋ ምሽት ነው። በቅርብ ዓመታት ሚኬል አርቴታ ይህንን ቡድን ያመጣበትን ርቀት የሚያሳይ ነው። ከቻምፒየንስ ሊግ ከነ ሌዥያ ዋርሶ ምናምን ከመጫወት በዩሮፓ ሊግ ከመጫወት አሁን የአውሮፓን ትልቁን ቡድን 15 ጊዜ ቻምፒየንስ ሊግ ያሸነፈውን ቡድን ካለፉት 3 ሲዝኖች ሁለቱን ያሸነፈውን ቡድን ባለፈው ዓመት 95 ነጥብ ይዞ ላሊጋውን ድል ያደረገውን ቡድን ሱፐር ስታሮች ያሉበትን ቡድን ወደ ማሸነፍ ተሸጋግሯል። በተለይ እንደ አንዳንድ ጊዜ ፕሪኮንሲቭድ የሆኑ ሰዎች ቀድሞ የሚይዟቸው ሀሳቦች አሉ። የአርሰናልን ሜንታሊቲ በተመለከተ እኔ በጣም አሻሽሎታል ብዬ የማስበው የአርሰናልን ቡድን በሜንታሊቲ ነው። ሪያል ማድሪድን የምንገጥመው ብሎ ሸብረክ የሚል ቡድን አይደለም። ሜዳ ውስጥ የምታዩ ቡድን እንዲህ አይደለም። አትሊስት ውጤቱ ምንም ይሁን ማለት ነው። እንደምታውቂው አሁን ከትልልቆቹ 6 የእንግሊዝ ክለቦች ጋር ያለው ሬከርድ ከማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ፣ ቶተንሃም ጋር ያለው ሬከርድ በእነዚህ ቡድኖች ረጅም ጊዜ ሆኖታል ከተሸነፈ 2፣ 3፣ 4 ዓመት በሊግ አልተሸነፈም። በእነዚህ ቡድኖች ሜዳም እየተጫወተ ጭምር። በፊት አርሰናል ተመሳሳይ ሜንታል ፎርቲቲዩድ የለውም ምን ይባል ነበር። እኔ ቴክኒካዊ ጉዳዮቹ እናነሳቸዋለን፣ ግን ቡድኑን ያሳደገው በእምነትም ነው ማለት በአእምሮ ጥንካሬም በሜንታሊቲም ነው። ሚኬል አርቴታ ይህንን ያህል ርቀት ቡድኑን ያመጣው አንዳንዴ ወደ ኋላ መለስ ብሎ እሱ ቡድኑን ሲረከብ የነበረበትን ሁኔታና አሁን ያሉበትን መጠን ሪፍሌክት ማድረግ ግዴታ ነው። የግድ ዋንጫ ካልወሰደ እድገት የለም ማለት አይቻልም። የትላንትናው ጨዋታ አንድ በጣም ትልቅ እርምጃ ወደፊት ነው። እሱም በዚህ መንገድ ነው ያብራራው። መጨረሻ ላይ የት ያደርሳቸዋል? የመልሱ ጨዋታ ላይ ደህና ከተጫወቱ ከ16 ዓመት በኋላ ግማሽ ፍጻሜ ይገባሉ። ኦኬ ዋንጫ አይደለም ግን ቻምፒየንስ ሊግ ሴሚ ፋይናል 4 ቡድኖች ብቻ ከአውሮፓ 36 ቡድኖች ብቻ የሚያሳኩት ነው። ውድድሩን ከጀመሩት መካከል ቻምፒየንስ ሊግ የማይሳተፉ ሌሎች ትልቅ ክለቦች መኖራቸውን ከግምት አስገብተን
እሱ ለእኔ ትልቅ ርቀት መሄድ ነው ቢሆን እና ፍጻሜው ቢዋብ ቻምፒየንስ ሊግ ማሸነፍ በታሪክም በክለቡ ታሪክም የመጀመሪያው ስለሚያደርገው እሱንም ተጫዋቾቹንም እነዛ ከዛ በፊት በክለቡ ታሪክ ውስጥ ትልልቅ ድሎች ያመጡ ተጫዋቾች ያላደረጉትን የማድረግ እድልም ስላላቸው እሱ አይዲያሊ ውብ የሆነው ፍጻሜ ነው። ባይሆንም ግን ብዙ ርቀት መምጣታቸውን ማረጋገጫ ነው። ትላንትና ሌላ በጣም ትልቅ እርምጃ ወደፊት ተብሎ ሊገለጽ ይችላል። እያንዳንዱ የአርሰናል ተጫዋች ትላንት ሜዳ ውስጥ የተሰለፈ እያንዳንዱ የአርሰናል ተጫዋች ይሄ በአርሰናል ትውስታ ውስጥ ትልቅ ራይስ ብቻ ሳይሆን ሜሪኖ ብቻ ሳይሆን እያንዳንዱ ተጫዋች በዚህ ታላቅ ድል ውስጥ የሚጠቀስ ተጫዋች ሆኗል። ያንን የቤርናቤውን ጨዋታ ስናስብ የምናስበው ስለ ቲየሪ ኦንሪ ብቻ አይደለም። በጣም አስገራሚ ስለነበረው እና ሮቢኞንና ዚዳንን ሮቤርቶ ካርሎስን ስለተቋቋመው ኢማኑኤል ቦዬ ጭምር ነው። ስለ ፊሊፕ ሴንድሮስ እና ስለ ማቲው ፍላሚኒ፣ ስለ ዥልቤርቶ ሲልቫ እና ስለ ሌሎቹም ተጫዋቾች እንዲሁ በአርሰናል ታሪክ ውስጥ አንዳንዶቹ በፔሪፌሪያል የሆኑ ተጫዋቾች እንደው ጎላ ያለ ታሪክ የሌላቸው ተጫዋቾችም ቢሆኑ ከጠቀስኳቸው መካከል የተወሰኑት ግን ጨዋታው የሴስክ ፋብሪጋዝ በተለይ የቲየሪ ኦንሪ ብቻ አልነበርም፣ የነዚህም ነበር፣ የየንስ ሌመን ጭምር ነበር። የ11 ተጫዋቾች ገድል ነው የነበረው። ይሄኛውም ልክ እንደዚሁ ዳቪድ ራያ ስራ አልበዛበትም፣ በእርግጥ አልተፈተነም፣ ትልልቅ ሙከራዎች እንዲያደርግ አልተገደደም። ግን ለ1 ሜትር ከ83 ቁመት ላለው ግብ ጠባቂ ግን ዶሚናንት ፐርፎርማንስ ነበር። ግን ጥሩ አልተጫወት ማለት አልተፈተነም ካልኩ ሌሎች የአርሰናል ተጫዋቾች ምን ያህል ጥሩ እንደተጫወቱ ያሳያል። ጥቂት ስለ ሁሉም ተጫዋቾች ላንሳ። አንደኛው ማይልስ ሉዊስ ስኬሊ ነው። ሶስተኛው የአርሰናል ጎል ሲቆጠር ለሚኬል ሜሪኖ የመጨረሻውን ኳስ ሰጥቷል። የአርሰናል የግራ መስመር ተከላካይ ነበር። አርሰናል በኤምሬትስ ስቴዲየም የመጀመሪያ የአውሮፓ ጨዋታውን ያደረገው 2006 ላይ አራተኛ ሆኖ ጨርሶ ስለነበር የቻምፒየንስ ሊግ ቅድመ ማጣሪያ ላይ መጫወት ነበረበትና የተጫወተው ከዲናሞ ዛግሬብ ጋር ነበር፣ ከክሮኤሽያው ቡድን ጋር። መጀመሪያ ዛግሬብ ላይ 3-0 አሸንፎ ስለነበር ጨዋታው ተጠናቋል። በእርግጥ ግን በኤምሬትስ የመጀመሪያው ጨዋታ ሲደረግ 2006 ሉካ ሞድሪች የዲናሞ ዛግሬብ ተጫዋች ነበር። አሁን የሪያል ማድሪድ ተጫዋች ነው። ሉካ ሞድሪች ያንን ጨዋታ ለመጀመሪያ ጊዜ ወደ ኤምሬትስ መጥቶ ሲጫወት ማይልስ ሉዊስ ስኬሊ አልተወለደም። ሉካ ሞድሪች አሁን የሪያል ማድሪድ ተጫዋች ሆኖ 40 አካባቢ ደርሶ እድሜው 18 ዓመቱ ብቻ ሆኖ በዓለም ላይ ለመቆጣጠር በጣም ከሚያስቸግሩ ተጫዋቾች መካከል አንደኛው የሆነውን ሮድሪጎን በሚገባ ተቆጣጥሮ የአንጋፋ ተጫዋች ጥበብ ኖሮት ዊዝደም ኖሮት ከ18 ዓመት ተጫዋች የማይጠበቅ ብስለት አሳይቶ ደግሞ የሚኬል አርቴታ ከግራ ተከላካዮቹ የሚፈልገው ታክቲካዊ ውስብስብነት ረቀቅ ያለ ነው። መደበኛ የግራ መስመር ተከላካይ ብቻ አይሆኑም፣ ብዙ ጊዜ አማካይ ሆኖ አላየነውም ትላንት። እነዚህን ሁለት ውስብስብ ኃላፊነቶችን የ18 ዓመት ተጫዋች ከፊቱ ቪኒሽስ፣ ሞድሪች፣ ሮድሪጎ፣ ምባፔ፣ ቤሊንጋም እያሉ በጣም አስደናቂ ሆኖ ወጥቷል። ያኮብ ኪቪወር ተፈርቶ ነበር ትላንት እና አጀማመሩም ያስፈራ ነበር። ምክንያቱም ሪያል ማድሪድ በ40 ሰከንድ ውስጥ ጎል ማስቆጠር የሚችልበት እድል የተገኘው ከያኮብ ኪቪወር ስህተት ነበር። ከዛ በተቀር ባሉት 89 ደቂቃዎች ግን ፍርሃት ነበር። ጋብርኤል ሲጎዳ የዛሬ ሳምንት እና በዚህኛው ጨዋታ ላይ ላይሰለፍ እንደሚችል ሲታወቅ ምባፔን በኪቪወር መቆጣጠር እንዴት ይቻላል የሚል ፍርሃት ነበር። ግን ፐርፌክት 89 ደቂቃ ነበረው ልበል ጨዋታው ሲጀመር ከነበረው መደናገር በኋላ። አጠገቡ ሳሊባ አለ። ዊሊያም ሳሊባ የአብሮ አደግ ጓደኛው ልበለው የቦንዲ ልጅ ነው። እሱም የምባፔ አባት ሳሊባን አሰልጥነውታል። አሰልጣኝ ስለሆኑ ዊልፍሬድ ልክ እንደተለመደው አይነት በትልልቅ ጨዋታዎች ላይ እንደሚያሳየው አይነት አሹርድ ፐርፎርማንስ አሳይቷል። የቀኝ ተከላካዩ ዩሬን ቲምበር ከፊቱ የሚጋፈጠው ቪኒሽስን ትላንት እንደዚያ ነው የነበረው። አንድ ቦታ እሱም ልክ እንደ ኪቪዮር ሁሉ ሚስ ካልኩሌሽን ነበረው። ከዛ በስተቀር ግን እንከን አልባ አሁንም በትላንትና ፕሮግራማችን ላይ እንዳልኩት ከኤሲኤል ጉዳት
ከባድ ጉዳት ነው። አንድ ተጫዋች ምናልባት ሊገጥመው የሚችለው ከባዱ ጉዳት ወይ በጣም ከባባድ ከሚባሉት የጉዳት አይነቶች አንደኛው ነው። ከዚያ ተመልሶ እንዳልተጫረ ተጫዋች ምንም ጉዳት እንዳልደረሰበት አይነት ለ8 ለ9 ወር ያሳየው የላቀ ኮንሲስተንሲ ትላንትና ደግሞ በሌላ ትልቅ ጨዋታ ተደግሟል። ቶማስ ፓርቴ ሊለቅ ይችላል በዚህ ውድድር ዘመን መጨረሻ። በ2 ወር ከ3 ሳምንት ጊዜ ውስጥ ከአርሰናል ጋር ያለው ኮንትራት ይጠናቀቃል። የአቋም ለውጥ አድርጎ አርሰናል አዲስ ውል ካላቀረበለት በስተቀር እስካሁን ድረስ የእሱ ጠረጴዛ ላይ የቀረበ ኮንትራት ስለሌለ ግን ቢያንስ የሚታወስበት የተለየ ፐርፎርማንስ አሳይቶ ወጥቷል። ቢጫ ካየ በኋላ መጠንቀቅ ግዴታ በሚለው ጊዜም ጭምር የአማካይ ክፍሉ አለቃ ሆኖ ነው የወጣው ቶማስ ፓርቴ። የቀድሞ የአትሌቲኮ ማድሪድ ተጫዋች ስለሆነ ሪያል ማድሪድን ማሸነፍ የተለየ ተጨማሪ ደስታ እንደሚሰጠው መገመት ይቻላል። ዴክላን ራይስን ማንሳት አለብን በኋላ ላይ ከቅጣት ምቶቹ። እኔ በእንደዚህ አይነት ጥራት በአንድ ጨዋታ የተቆጠሩ 2 የቅጣት ምቶችን አላስታውስም። በአንድ ጨዋታ 2 ቅጣት ምት ያስቆጠሩ ተጫዋቾች አይቻቃል። ኢቭን አርሰናል ውስጥ ኒኮላ ፔፔ በዩሮፓ ሊግ ጨዋታ እንደዚህ 2 የሚገርሙ ቅጣት ምቶች ያስቆጥሯል። ግን በእንደዚህ አይነት ማግኒቲዩድ ባለው ጨዋታ ላይ እና በእንደዚህ ቴክኒክ ቲቡ ኩርቷ ላይ የዓለም ምርጡ ግብ ጠባቂ ብለው ብዙ ሰዎች የሚስማሙበት ግብ ጠባቂ ላይ ከዚህ በፊት 338 ጨዋታ በእግር ኳስ ሕይወቱ ሲያደርግ አንድ የቅጣት ምት ጎል አስቆጥሮ ማያውቅ ተጫዋች፣ ከዚህ በፊትም 12 ጊዜ ብቻ የቅጣት ምት መጥቶ የሚያውቅ ተጫዋች 2 የተለያየ ክህሎት የሚጠይቁ የቅጣት ምቶችን በ12 ደቂቃ ልዩነት አስቆጥሮ የአርሰናል ፎክሎር ውስጥ የአርሰናል ታሪክ ውስጥ ደምቆ የሚጻፍ ስም ሆኗል ዴክላን ራይስ። ሌሎች ትልልቅ ትውስታዎች አሉት ከመጣ በኋላ 2ኛ ሲዝኑ ነው ይሄ። በትልልቅ ጨዋታዎች ጎሎች አስቆጥሯል፣ ግን ይህንን አይተካከልም። ማርቲን ኦዴጋርድ አንጸባርቋል ማለት አልችልም፣ ግን የቡድን ስኬት ነው። ትላንትና በጣም ተሻሽሎ ነበር። የቀድሞ የሪያል ማድሪድ ተጫዋች ነበር። ቡካዮ ሳካ ከዳቪድ አላባ ጋር ነው ፊት ለፊት የተናነቀው። ልክ ነው። ከሁለቱም ተጫዋቾች ገና ከጉዳት በቅርብ ጊዜ መመለሳቸው ነው። የአላባ ጉዳት የከፋ ነው። ትላንት አንድ ለሪያል ማድሪድ አስጊው ነገር እዛ ቦታ ላይ አላባን ሊያሰልፉት ይችላሉ እየተባለ ነው። ከፍራን ጋርሲያ ይልቅ እሱ በመከላከል በልምድ ስለሚሻል ለሱ ቅዠት ነበር ለአላባ። ሁለቱም ቅጣት ምቶች የተገኙት ቡካዮ ሳካ ላይ በተሰሩ ጥፋቶች ምክንያት። ሁለቱም የቅጣት ምቶች ራይስ ያስቆጠራቸው የቅጣት ምቶች 74 ደቂቃ ነው ሜዳ ውስጥ የቆየው። ግን በመጀመሪያ አጋማሽ ክሮሶች የሚያጠቃ የሳጥን አጥቂ ስለሌለው ካልሆነ በስተቀር አርሰናል 2 የሚያስደንቁ ክሮሶችን ወደ ሳጥን ልኳል። እነዛ የሚፈሩት የማዕዘን ምቶቹም ሽብር የሚነዙት የማዕዘን ምቶችንም ያሻግር ነበር። እንደተለመደው 101 ቀን ከሜዳ ርቆ የመጀመሪያ አሰላለፍ ላይ ሲገባ ትላንትና ለመጀመሪያ ጊዜ ነው። 4 ወር ሊሆን ብዙ አልጎደለም፣ ግን ኢንፍሉዌንሻል ተጫዋች ነበር ትላንትና ቡካዮ ሳካ። ሚኬል ሜሪኖ የአርሰናል አጥቂ ሆኖ መጫወት ሲጀምር ማንም ሰው ያው የተስፋ መቁረጥ የአማራጭ ማጣት ነው እሱን እዛ ቦታ ላይ ሚኬል አርቴታ እንዲጠቀም ያደረገው። አርሰናል ጥር ላይ ተጫዋች ገዝቶ ቢሆን አጥቂ እና ያ የተገዛው አጥቂ በ10 ጨዋታ 6 ጎል አስቆጥሮ ቢሆን እንዴት ምርጥ ፈራሚ ነው እንል ነበር። ኮንቬንሽናል አጥቂ አይደለም። ትላንትናም አንዱ ቅድም ያነሳኋቸው የሳካ ክሮሶች፣ የኦዴጋርድ ክሮሶች የሚያጠቃቸው ተጫዋቾች ያጡት ሜሪኖ የሳጥን አጥቂ ስላልሆነ ነው። የሳጥን ፕሬዘንስ መሆን ይችላል፣ ግን የሚሰጠው አሳይመንትም ክሮሶች እንዲያጠቃ አይደለም። ስፔሶች እንዲፈጠር፣ ፕሬስ እንዲያደርግ፣ ኮምቢኔሽኖች እንዲፈጠር፣ እንደ ሀሰተኛ 9 ቁጥር እንዲጫወት ስለሆነ ይህንን ተጫዋች ክሮስ በማጥቃቱና ባለማጥቃቱ አትበይኙም። ግን በ10 ጨዋታ 6 ጎል ያስቆጠረው ትላንትና 3ኛው ጎል ደግሞ በተለይ የመልሱ ጨዋታ ላይ እንደሚኖረው ሁኔታ የጎሉ ውድነት የበለጠ ይገባን ይሆናል። ድንቅ አጨራረስ ነበር። የራይስን 2 የቅጣት ምት ጎሎች አይተካከል ይሆናል እንጂ ማንም ትላንት ሜዳ ውስጥ የነበረ ተጫዋች ከሁለቱም ቡድኖች በኩል እንዲህ አይነት ጎል ቢያስቆጠር ይኮራል። ድንቅ አጨራረስ ነው ብሎ ግን ሌላን ጎል ሊያስቆጠር ይችል ነበር። ኩርቷ በሚያስደንቅ ሁኔታ አድኖበታል። ማርቲኔሊም እንደዚሁ። ቫልቬርዴ በጭራሽ ወደ መሀል ሜዳ አልመጣም። ብዙ ጊዜ ፉልባክ ሆኖ ሲጫወት አማካይ ስለሆነ ሪያል ማድሪድ ጨዋታ ዶሚኔት ሲያደርግ ሰርፕላስ ይሰጣል ወደ መሀል ሜዳ እየመጣ። ትላንትና ካማቪንጋና ሞድሪች ናቸው የአማካይ ክፍል ተጣማሪዎች የነበሩት በሪያል ማድሪድ በኩል። ያስፈልጋቸው ነበር ሌላ ሰው። በእርግጥ
4-4-2 ነው። ሮድሪጎም ነበር፣ ጁድ ቤሊንገምም ነበር። ግን እዛው ቢዚ ያደረገው አንዳንድ ትልልቅ የአርሰናል ሞመንቶችም ላይ ነበረበት። በቀጥታ 11 ተጫዋች ነው የቆጠርኩት። 11ዱም አስደናቂ ነበር። የቡድን ውጤት ነው። የአንድ በደንብ የተሰራ ቡድን ውጤት ነው። የዚህ ቡድን አርክቴክት ደግሞ ሚኬል አርቴታ ነው። ስለዚህ ለሱም እንደ አሰልጣኝነት አይ ቲንክ ትልቁ ምሽት ነው። ሌሎች ትልልቅ ቡድኖች አሸንፈው ያውቃል። እንግሊዝ ያሉትን ቡድኖች ደጋግሞ አሸንፏል ምናምን። ግን በአውሮፓ እና በአሰልጣኝነት ሲቪው ከጨዋታው በፊት ሲጠየቅ ለአንተ በአሰልጣኝነት ትልቁ ጨዋታ ነው ወይ ሲሉት አዎ አለ። ለጥርጥር ከሪያል ማድሪድ ጋር የሚደረግ በሩብ ፍጻሜ የሚከናወን ጨዋታ ስለነበር ማሸነፍ ደግሞ ምን እንደሚሆን መገመት ትችላለች። መጫወት በራሱ የመጣሁበትን ርቀት ያሳያል ካለ ማድሪድን በእንደዚህ አይነት ሁኔታና ከእንደዚህ አይነት ብቃት በኋላ ማሸነፍ ደግሞ የተለየ ነው። ወደፊት ወደ ኋላ እያልን ጥቂት እናነሳዋለን። አንደኛው እንዳነሳሁት ይሄ በሰዎች ትውስታ ውስጥ የሚኖር የቅጣት ምት ቴክኒክ ነው። በ12 ደቂቃ ውስጥ ዴክላን ራይስ ያሳየው የቅጣት ምቱን ሊመታ ከኳሱ ኋላ ሲቆም እኔ የሚመታው አልመሰለኝም ወደ ጎል፣ እሱም የሚመታውም አልመሰለኝም። የመጀመሪያው የቅጣት ምት ሲመታ ቡካዮ ሳካ አጠገቡ ነበር። ከሁለቱ አንዱ እንደሚመቱ ታውቀናል። ግን ለአርሰናል ወደ ቀኝ ወይ ለሪያል ማድሪድ ለሚከላከለው ተጫዋች ወደ ግራ ያደላ ቦታ ላይ ስለነበር ከመታው የበለጠ ለግራ እግር መቺ የሚስማማ ሎኬሽን ስለሆነ በቀጥታ ወደ ጎል የሚመታ ከሆነ የሚመታው ሳካ ነው። ወደ ሳጥን ክሮስ የሚደረግ ከሆነ ሜቢ ዴክላን ራይስ ሊሆን ይችላል። ቅጣት ምቶች ላይ ከማዕዘን ምቶች ይልቅ አርሰናል የበለጠ ወደ ውስጥ የሚጠቀለል ወደ ውጭ እየወጣ የሚሄድ ቅጣት ምት ቴክኒኮችን ይጠቀማል። ልክ እንደ ማዕዘን ምት የግዲን ስዊንገር ብቻ አይደለም። ቅጣት ምቶቹ ላይ ቫሪዬሽንስ ስላሉት እና በኋላ ደግሞ እንደሰማ ነው ኒኮላ ጆቨ የአርሰናሉ የቆሙ ኳሶች አሰልጣኝ ክሮስ እንዲደረግ ነበር ይጠይቅ የነበረው። ምልክቱን አየንና በኋላ ደስታውን ሲገልጽ ወደ ጎል ምታው ያለው አይነት አስመሰሉት። ግን አይደለም። በኋላ ራሱ ራይስም እንደተናገረው ኒኮላ ጆቨ ይል የነበረው ክሮስ አድርጉት። በኋላ ግን ለቡካዮ ሳካ ጎሉ ይታየኛል እና ወደ ጎል መታው ነው አልኩት ይላል። ኢፍ ዩ ፊል ኢት ዘን ቴክ ኢት አለኛል። የሚታየህ ከሆነ እንደዚህ አይነት ስሜት ካለ ምታው አለኛል። ቅጣት ምት በቀጥታ እስካሁን ድረስ አስቆጥሮ አያውቅም። እኔ እንዲያውም አንድ ማልወደው ነገር ብዬ ነበር ማለት ነው። መቼስ አይቶልድ ዩ ሶ ምናምን ማለት ጥሩ አይደለም፣ ግን አንዳንዴ አይቶልድ ዩ ሶ ማለት አለብሽ። የዛሬ 3 ሳምንት ወይ አንድ በኛ ብዙ ፕሮግራማችን ላይ ወይም ሌላ ለዩቲዩብ የሰራነው ኮንቴንት ላይ ከአርሰናል ውስጥ ካሉ ተጫዋቾች በሙሉ በመምታት በሹቲንግ ቴክኒኩ ከሁሉ የሚሻለው ተጫዋች ዴክላን ራይስ ነው። ቅጣት ምት አይመታ፣ የቀጥታ ቅጣት ምቶች ብዙ ጊዜ አይመታም ብዬ ሩል አውት አላርገው፣ ግን ብዙ አይመታም። በአጠቃላይ በዌስትሃምም በአርሰናልም ታሪክ ውስጥ ከትላንትናው ድረስ 12 የቅጣት ምት ብቻ ነው አይመታም። ስለዚህ ጎሉን ያስቆጥሯል ብሎ ለመተማመን ያስቸግራል። አርሰናል በቀጥታ የቅጣት ምት ጎል ያስቆጥራል። ራሱ ሚኬል አርቴታ ከጨዋታው በኋላ አንድ ስታት ሲናገር ነበር። ለመጨረሻ ጊዜ በ2021 መስከረም በእነሱ አቆጣጠር ነው አርሰናል በቀጥታ የቅጣት ምት ለመጨረሻ ጊዜ ጎል ያስቆጠረው። በቀጥታ የቅጣት ምት ቡድኑ ጎል ያስቆጠረው። ብዙ ጊዜ የቅጣት ምቶች የሚመቱት ኦዴጋርድ እና ቡካዮ ሳካ ናቸው። ብዙ አይቀናቸው በቀጥታ የቅጣት ምት ጎል ያስቆጠሩ እነዚህ ተጫዋቾች። 4 ዓመት ሊሆነው ነው አርሰናል በቀጥታ የቅጣት ምት ጎል ካስቆጠረ። ስለዚህ ያስቆጥረዋል ብሎ ለመተማመን ከባድ ነበር። እንዲያው ክሮስ ያደርገዋል ካልሆነ ሳካ ይመተዋል ይሻላል። ትላንትና ጎሉ ሲቆጠር ሮቤርቶ ካርሎስን አየን። ሮቤርቶ ካርሎስ 1997 ላይ ፈረንሳይ ከብራዚል ጋር ስትጫወት ያስቆጠረው ሁሌ የሚነገርለት እና የፊዚክስ ሕግን ያፋለሰ አንድ ጎል አስቆጥሯል። ኳሱ እንዴት እንደዛ እንደተጠቀለለ እና እንዴት እንደዛ ሄዶ መረብ ውስጥ እንደተመሰገ ማብራራት አይቻልም። እንደዛ እንዴት ሊዞር ይችላል ኳሱ? ፋቢያን ባርቴዝ አልተንቀሳቀሰም ካለበት። እሱን ዳይሬክተሩ ያሳየን የሪያል ማድሪድ አምባሳደር ስለሆነ ብቻ ሳይሆን እንዲህ አይነት ሁሌ ታሪክ የሚዘክረው ጎል አስቆጥሮ ስለሚያውቅ ነው። 30 ዓመት ሊሆነው ነው ያ ጎል ከተቆጠረ፣ ግን ሁልጊዜ ይታወሳል። የራይስ ቴክኒክ እንዴት ከግንቡ እንዴት እንደዛ እንደዞረና ተጠቅልሎ ከርል እንዳደረገው አላቅም። ከላይ በኩል መቶት ቢሆን ኖሮ ልክ ነው።
ወሉን የተሻገረው አጥሩን የተሻገረው ይባላል። ስለዚህ ቤንድ ታደርጊዋለች ትንሽ። ይሄ 5 ማድረግ ነበረበት የሚሉት አሁን እንግዲህ ኮርቷ 4 ተጫዋቾች ነው ያደረደረው። አሸፍናችሁልኛል ብሏል። ተጫዋቾቹ ግብ ጠባቂ ነው ቁጥር ዶዝ የሚያደርገው። በኋላ የስፔን ብዙሃን መገናኛዎች ሊዮን ሎፒስ የሚባሉት የሪያል ማድሪዱ የግብ ጠባቂዎች አሰልጣኝ ሌላ ተጫዋች እንዲጨምር ጠይቀውት ነበር፣ ግን እሱ በ4 ነው የጸናው። ምክንያቱም ማን እንደሚመታው አያውቅም። ሳካ ከመታውና ራይስ ከመታው የተለያየ እግር ያላቸው የቀኝና የግራ እግር ተጫዋቾች ስለሆኑ ሎኬሽኑም አሸፋፈኑም የተለያየ ነው። ደግሞ ቅድም እንዳልኩት ሎጂካሊ ብዙ ጊዜ የግራ እግር ተጫዋች ነው ያንን ቦታ የሚመታው። በተለይ ደግሞ ራይስ የቅጣት ምት ስፔሻሊስት አይደለም። ሳካ የተሻለ ታሪክ አለው እንዲያውም ባያስቆጥርም። ግን ይሄ በሪያል ማድሪድ የቆመ ኳስ መከላከል ውስጥ ሊነሳ የሚችል ሕጸጽ ቢሆንም ተጫዋቾቹን በሙሉ ከዞረ በኋላ ነው ከርል አድርጎ ጎሉ የተቆጠረው። ግብ ጠባቂው ሊያድነው አይችልም፣ ምንም ያህል ቢንደረደርና ቢርቅ ወደዚያ ቢመጣ። በተለይ የቅጣት ምት ጎል ማስቆጠር ታሪክ ለሌለው ተጫዋች ይሄ ዴቪድ ቤካም አይነት ቴክኒክ ነው። ባክሊፍቱ ወደ ኋላ የተንደረደረበት ኤግዚኪዩት ያደረገበት ክፍተቱን ያየበት እና መጨረሻ ላይ ያንን ጎል ኤግዚኪዩት ያደረገበት መንገድ የሚያስገርም ነው። 97 ኪሎ ሜትር በሰዓት የሄደ ኳስ ነው። ስፒዱ እንደዛ ነው። ሁለተኛው ይበልጣል። ሁለተኛው 103 ኪሎ ሜትር በሰዓት ነው ሄዱ በኃይል። ብዙ ሰው ከተማ ውስጥ መኪና እንደዛ ቢነዳ ያስቀጣል። ስፒዱ ያን ያህል ነው ማለት ነው። እና የሚገርም ከዚህ በፊት ቤካም ግሪክ ላይ፣ ሮቤርቶ ካርሎስ ፈረንሳይ ላይ ምናምን እንደዚህ ወይ ሲኒሳ ሚሃይሎቪች ያስቆጠሯቸው የሚጠቀሱ ወይ ጁኒኖ ፔርናምቡካኖ ያስቆጠሯቸው የማይረሱ የቅጣት ምቶች አሉ። 2 መሆኑ ነው አንድ አስገራሚው ነገር። ከርል አለው፣ መጠቅለል አለው፣ ስወርቭ ማድረግ በጣም ኃይል መስጠት አለ። አሁን እኔ ደግሞ የበለጠ ሁለተኛው የቅጣት ምት አንደኛ በቻምፒየንስ ሊግ ታሪክ በነገራችን ላይ በኖካውት ጨዋታ ማንም ተጫዋች በአንድ ጨዋታ 2 ቀጥታ ቅጣት ምት አስቆጥሮ አያውቅም። በቀጥታ ቅጣት ምት ጎል አስቆጥሮ የሚያውቁ ተጫዋቾች አሉ በቻምፒየንስ ሊግ። ክርስቲያኖ ሮናልዶ፣ ኔይማር፣ ሪቫልዶ በቀጥታ የቅጣት ምት በቻምፒየንስ ሊግ ጨዋታዎች ላይ ጎል አስቆጥሮ ያውቃል። በቻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ ግን በዚህ ዝነኛ ውድድር የ70 ዓመት ምናምን ታሪክ ማንም ተጫዋች በቀጥታ የቅጣት ምት 2 ጎል አስቆጥሮ አያውቅም። ያን ያህል ሬር ነው ማለት ነው። በየጨዋታው በየሳምንቱ በየምሽቱ የምናየው አይነት አይደለም። ግን ደግሞ ኳሊቲዎቹም የቅጣት ምቶቹ ኳሊቲ ሁለተኛው ጎል ሲቆጠር እኮ ብዙ የአርሰናል ተጫዋቾች ራሳቸውን ይዘዋል ባለማመን፣ ራሱ ሚኬል አርቴታንም ጨምሮ ኦደጋርድ፣ ሳሊባ፣ ማይልስ ኬሊ እና ሌሎች የአርሰናል ተጫዋቾች ራሳቸውን ይዘው ነው ወደሱ የሄዱት። ማመን አልቻሉም። የሚገርም ቴክኒክ ነው። ሁለተኛው አንደኛ የበለጠ ለመቺው ለቀኝ እግር መቺ የሚስማማ ወደ ግራ ተጠግቶ ያለ ነው፣ ግን በድጋሚ ወደ ጋርድ ነበር። ስለዚህ የቀኝ እግር ተጫዋች ይምታው የግራ እግር ተጫዋች ይምታ ግብ ጠባቂው እርግጠኛ መሆን አይችልም። ለእኔ ይሄኛው አንደኛ ቶፕ ኮርነር ላይ 90 ዲግሪ ላይ ነው የመታው፣ ፐርፌክት ነው። ሁለተኛ ግን ጎሉን የሚሞላ ግብ ጠባቂ ነው ኩርቷ። በጣም ግዙፍ እና ረጅም ነው፣ 2 ሜትር ነው እና እሱ ባጠበበበት ቦታ ላይ ነው ደግሞ የመታው። ግብ ጠባቂው ባለበት ቦታ ላይ ነው ኳሱን የመታው። ብዙ ጊዜ አጥሩን አሳልፈሽ በቅርቡ አንግል ላይ ለመምታት ነው የምትሞክረው። ግብ ጠባቂው በተለይ እንደዚህ አይነት ግዙፍ ግብ ጠባቂ ደግሞ የላቀ ጥራት ያለው ታላቅ ሾት ስቶፐር የሆነ ግብ ጠባቂ ያለበት ላይ አትምጭ። ኃይል ያለው ጥብቅ ያለ የሚጠቀለል የጎሉን ኮርኒስ የሚነቀንቅ ግብ ጠባቂው እና ሉኒንም አብረው ቢገቡ የማያድኑት አይነት፣ እሱ ምክትልም ተጠባባቂም አብረው ቢገቡም የማያድኑት አይነት የሚገርም ኢምፖስብል የቅጣት ምትን ያስቆጠሩ። በ12 ደቂቃ ልዩነት በእግር ኳስ ሕይወቱ ተጫዋችነት ታሪኩ በሙሉ የቅጣት ምት ጎል አስቆጥሮ የማያውቅ ተጫዋች እንዲህ አይነት የሚደንቁ ጎሎች አስቆጠረ። ሁለቱም በአንድ የጎሉ ክፍል ላይ የተመቱ ናቸው። በግብ ጠባቂው በስተግራ በኩል ግን የተለያየ ሬንጅ ላይ የተለያየ ቴክኒክ የሚጠይቁ የቅጣት ምት ጎሎች ያስቆጠሩ እና ስለ እነዚህ ቅጣት ምቶች የአርሰናል ደጋፊዎችም ይሁኑ ግን የትላንትናውን ጨዋታ ኤክስፒሪየንስ ያደረጉ ሰዎች አይረሱትም። እኔ
አንዳንዶቹን ቴክኒኮቹን አሯሯጡን ወደ ጎል የመታበትን መንገድ አይቼ በሌላ ሌቭልም ቢሆን ዲሚትሪ ፓየት አስታውሶኛል። ዲሚትሪ ፓየት በጣም ጥሩ የቅጣት ምት መቺ ነው። ዌስትሃምም እያለ ከፕሪሚየር ሊግ የማይረሱ የቅጣት ምት ቴክኒኮች መካከል አሳይቶናል። የሚደንቁ ጎሎች ያስቆጠር ነበር እሱ። አንዳንዶቹ ነገሮች ይሄ ራሱ የቀድሞ የዌስትሃም ተጫዋች ነው፣ ሌላኛውን የቀድሞውን የዌስትሃም ተጫዋች ይመስል ምናልባት አላውቅም፣ ልጅ ሆኖ የፓየትን የቅጣት ምት ቴክኒኮች አጥንቷቸው ይሆናል። የሚደንቁ 2 ጎሎች ነው ያስቆጠረው። ስለዚህ ይሄ ጨዋታ ሲታወስ ይሄንን ሁሌ እናስታውሳለን። ሁሌ በሪፕሌይ ተደጋግሞ የሚታይ አይነት የኮሜንትሪዎቹ የኮሜንታተሮቹ ጩኸት፣ ስቴዲየም ውስጥ የነበረው አቅል መሳት ሁሉ ያልተለመደ ነው። አርሰናል ብዙ ጊዜ እንዲህ አይነት ጎሎች አያስቆጥርም። ስለዚህ ይህንን ድል የወል ድል ነው። ለዛ ነው ከእያንዳንዱ ተጫዋች ኮንትሪቢሽን ጨዋታውን ከጀመሩትም ተቀይሮ ከገቡትም ተጫዋቾች ከአሰልጣኙ ከኮቺንግ ስታፉ ከምን ማንሳት የሚገባ ቢሆንም ግን ደግሞ ቼሪ ኦን ደ ኬክ አለ። ኬኩ ላይ ያለው ክሬም ይሄ ነው። የዴክላን ራይስ 2ቱ የሚገርሙ የቅጣት ምቶች ናቸው። የመጀመሪያውን አጋማሽ ወይ ጨዋታው ሲጀመር ማድሪድ ማስቆጠር ይችል ነበር፣ ኤምባፔ ማስቆጠር ይችል ነበር። የኪቪ ወር ስህተት ነበረው። ኃይለኛ ቴንሽን ነበረው ጨዋታው። ያው የቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች እንዲኖሯቸው የምትጠብቂያቸው ውጥረቶች አሉ። ቴንሽን ነበር። ከፉትቦል ይልቅ ቴንሽን የበዛበት አጋማሽ ነው የነበሩ። ለዚህ ነው እንደው በንጹህ እግር ኳሳዊ አይን ካየ ነው የባየርን ኢንተር ጨዋታ የበለጠ ነገሮች ጎሉ መቆጠሩ ብቻ ሳይሆን ነገሮች እየሆኑበት ነበር። ኦልሬዲ ሃሪኬን ብረት መልሶበታል። ላውታሮ ጎል አስቆጥሯል። ያን ሶመር ትልልቅ ሙከራዎች አድኗል። ምን ይሄኛው ጨዋታ የበለጠ ውጥረት ነው የነበረው። ኤክሳይቲንግ ነው ቴንሽኑ ራሱ። ግን 2 በጣም መጠንቀቅ የፈለጉ ቡድኖች ያደረጉት ጨዋታ ነበር። የመጀመሪያ አጋማሽ ነበሩ እድሎች ማስቆጠር ጎሎች ሁለቱም ቡድኖች ጎሎች ማስቆጠር የሚችሉባቸው እድሎች ነበሯቸው። ግን በጨዋታ ሁሉ አንድ ቢያንስ በእኔ አስተያየት ምንገነዘብ የነበረው ሪያል ማድሪድ አዳፕት አድርገዋል አሰልጣኝ አንቸሎቲ። ስለዚህ በሎ ብሎክ የሚከላከል የሳካን አደገኝነት ከግምት በማስገባት ዳቪድ አላባ ለብቻው እንዳይተው በተደጋጋሚ ቤሊንጋም እየመጣ አንዳንድ ጊዜ ካማቪንጋ በመጀመሪያ አጋማሽ በተሻለ መጠን ቪኒም እየተመለሰ ከቨር ይሰጡት ነበር። ሳካ አደገኛ ነበር በጨዋታው ሁሉ፣ ግን ብዙ ኤክስፖዝ አላደረገም። በተለይ ክሮሶቹን የሚያጠቃ ተጫዋች ነበር፣ ግን ብቻውን አልነበረም። የአላባ ሳካ ግንኙነት አልነበረም። ሪያል ማድሪድ እንዴት ለሳካ ከፍተኛ ግምት ሰጥቶ እንደነበር ደብል ዳውን ትሪፕል ዳውን ለማድረግ ሲሞክሩ ስታይ ያስታውቃል። የሚገርም ፕሬስ ኮንፈረንስ ነበር በቀደም። ሲጠይቀው አንድ ጋዜጠኛ ምን ያህል ሩቅ ነኝ ብለህ ታስባለህ ከሳካ እና ከምን ርቀትህ ምን ያህል ነው ምናምን ብሎ በጣም የሚረብሽ ጥያቄ ጠይቆት ነበር። ማለት በቂ ክብር አለመስጠት የሚመስል በጣም ሩቅ ነህ ከነሱ ከነ ሮድሪጎ ከነ ቪኒሽስ አይነት ኢንዲኬሽን ያለው አስተያየት ሰጥቶ ነበር። እኔ ያን ያህል ብዙ ሩቅ ነው ብዬ አላምንም። በጣም ጥሩ ተጫዋች ነው። በስፍራው ካሉ በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንደኛው። ይሄንን የምታውቂው ግን ታዩ የሚዲያ ናሬሽኑን ምኑን አንቸሎቲ በሰጡት ክብር ነው ያንን የምታውቂው። በፍጹም አንድ ላንድ እንዲሆን አልፈለጉም ከአላባ ጋር። በተቻለ መጠን ያንን የሪያል ማድሪድን ግራ ፕሮቴክት ለማድረግ ሞክረዋል በተለያዩ ተጫዋቾች እና የመጀመሪያው አጋማሽ ጎሎች ሊቆጠሩ የሚችሉባቸው አጋጣሚዎች የነበሩም ቢሆን ጥራት ያላቸው በርካታ የጎል እድሎች አልተፈጠሩም። ጥርት ያሉ በቃ የጎል እድል ክሊር ቻንስስ የሚባሉ ብዙ አልነበሩም። ሪያል ማድሪድ ለምሳሌ ጨዋታው እንደተጀመረ እንዲህ አይነት እድል አግኝቶ ነበር። ሌላ የመልሶ ማጥቃት እድል በቪኒሽስ ጁኒዮር አማካኝነት አግኝቶ ቪኒሽስ ባለፈው ከሶሲዳድ ጋር በተደረገው ጨዋታ እንዳደረገው በትሪቬላ ለመስጠት ነበር የሞከረው። በውጭ እግሩ በግራ እግሩ መስጠት ይችል ነበር። ያንን ኳስ አልደረሰም፣ ተቋረጠ። በአርሰናል ተጫዋቾች ተጨናገፈ። ጥቂት ቆይቶም ሌላ የመልሶ ማጥቃት እድል ነበር። የማድሪድ የመልሶ ማጥቃት ጥረቶች እንዲህ አይነት አደገኛ ምልክቶች ያሳዩ የነበሩ ናቸው። ግን ከሞላ ጎደል በዚሮ ሪስክ የተጫወቱ ሁለት ብዙ ትልልቅ ሪስኮች መውሰድ በማይፈልጉ ጨዋታው የ90 ደቂቃ ሳይሆን የ180 ደቂቃ ጨዋታ ነው ብለው ባሰሉ ቡድኖች መካከል የተደረገ ነበር። ግን ነበሩ እድሎች። ለምሳሌ እንደተለመደው አርሰናል ከክሮሶች ነበር አደጋ ይፈጥር ነበር፣ ወይም ከማዕዘን ምቶች ነበር አደጋ ይፈጥር ነበር። በጣም የተፈራው የማዕዘን ምት ነበር በሪያል ማድሪድ በኩል። አንደኛ አርሰናል በዚህ ዓመት ብቻ 13 ጎሎችን ከማዕዘን ምት ብቻ ስላስቆጠረ፣ አርቴታም ከጨዋታው አስቀድሞ እኛ ብቻ ሳንሆን
በቻምፒየንስ ሊግ በጥሎ ማለፍ እኮ ከተቆጠሩት ጎሎች 33% የሚሆኑት የቆሙ ኳሶች ጎሎች ናቸው። 1/3 ጎሎች በቆመ ኳስ የሚቆጠሩ ናቸው። ስለዚህ ለዚህማ ከፍተኛ ትኩረት መስጠት እኮ ግድ ነው። እንደዛ እናደርጋለን። 1/3 ነው የሚቆጠረው። ሪያል ማድሪድ ደግሞ ትላንት ከጨዋታው በፊት ስናነሳ እንደነበረው የቆመ ኳስ የመከላከል ድክመት አለበት። አብዛኞቹን የማዕዘን ምቶች ኩርቷ ተቆጣጥሯቸዋል። ግን አንዳንድ ደግሞ አደገኞች ነበሩ። በቀጥታ የማዕዘን ምቱን ባይሆን ግን ለምሳሌ በሪባውንዱ በምን ምክንያቱም እኔ አርሰናል የማዕዘን ምት ላይ ከቴክኒኩ ባሻገር አሰልጣኙ ከሚሰጠው ኮቺንግ ባሻገር ቴንሽንም አለ። የማዕዘን ምት ባገኘ ቁጥር የባላጋራ ቡድን የሚሰማው ጫና አለ። ምክንያቱም 30 ምናምን ጎል በአመት ከ7 ከ8 ወር ካስቆጠረ አንድ ቡድን ያው መፍራት አለብሽ። ዋና መሳሪያው ነው ማለት ነው። የመልሶ ማጥቃት ቢሆን ጥንካሬው በመልሶ ማጥቃቱ እንደምትፈሪው፣ የማዕዘን ምቶች ከሆነ ጥንካሬው የማዕዘን ምቶቹን መፍራት አለብሽ። ግን ቴክኒኩ ብቻ አይመስለኝም። እኔ የአርሰናል ተጫዋቾች የሚያደርጉትን ያውቃሉ እና ይነጋገራሉ። የሆነ ነገር ሲኒማ ነው። የማዕዘን ምቶች በመቱ ቁጥር ግብ ጠባቂው ላይ አሁን ትተዋል። እንዲያው ግብ ጠባቂውን ብሎክ ማድረግ ብዙም አያደርጉም። ወደ ፋር ፖስቱ ይሄዳሉ። ሳካ ሄደና ወደ ኪቪ ወር ማን ነው ሳሊባ ወደ ኪቪ ሄዶ የሆነ ነገር ይሏል። ቲምበር አንገቱን ይነቀንቃል። አሀ ገብቶኛል ይላል። ምን እንደተነጋገሩ የባላጋራ ቡድን ተጫዋች አያውቅም። ስለዚህ ቴንሽን አለ። ምን እንደሚያደርጉ ልታውቂ አትችይም። አንዳንዶቹ እድሎች የሚፈጠሩ የነበሩት በዚህ መንገድ ነበር። ሁሌም ጎል በቀጥታ ከማዕዘን ምት ባያስቆጥሩም አንዳንዶቹ አደገኛ አጋጣሚዎች የተፈጠሩት በዚያ መንገድ ነው። ጎል ባይቆጠርም የመጀመሪያ አጋማሽ ከማብቃቱም በፊት ዴክላን ራይስ በጭንቅላቱ የሚደንቅ ከክሮስ የመጣ ሙከራ አድርጎ ነበር። ቲቡ ኩርቷ መለሰው። ሲመለስም ጋብሪኤል ማርቲኔሊ ሞክሮስ እንደገና ኩርቷ ሌላ ሙከራ መልሶ ነበር። ስለዚህ እንደዚህ አይነት በሁለቱም ቡድኖች በኩል የተፈጠሩ ሀፍ ቻንሶች ነበሩ። ግን የበለጠ የጥንቃቄ እግር ኳስ ነበር። ሁለተኛው አጋማሽ ነው ነገሮች መለወጥ የጀመሩበት አጋማሽ። ቅድም እንዳልኩት የራይስ የቅጣት ምቶች እንዳሉ ሆነው አሰልጣኝ አንቸሎቲ ደግሞ እንዳሉት የመጨረሻው 30 ደቂቃ የከፋ 30 ደቂቃ ነው የነበረው። አንዳንዶቹ ነገሮች ሪያል ማድሪድ ራሱ ወደ ሌላ የእንግሊዝ ስቴዲየም ሄዶ ወደ ኤቲሃድ ሄዶ የዛሬ 3 ዓመት ነው የዛሬ 2 ዓመት የደረሰበትን ማሳክር ብለድ ባዝ የሚመስል 30 ደቂቃ ነው የነበረው። ማመን አትችም። 2 ሙከራ ነው በሁለቱ አጋማሽ ሪያል ማድሪድ ያደረገው ቢባል 2 ሙከራ እና ሜዳ ውስጥ ያሉትን ተጫዋቾች ስም፣ ታሪክ፣ ብቃት እኒ 2 ሙከራ ብቻ ነው በሁለተኛው አጋማሽ ሪያል ማድሪድ በ45 ደቂቃ ውስጥ ያደረገው። ግን አንዳንድ ምልክቶች ማየት ጀምረን ነበር። ቅድም የሪያል ማድሪድን የግራ መስመር ተከላካይ ስፍራ አላባ የሚሸፍነውን ቦታ ወይም እሱ የሚጫወትበትን ስፍራ ለአንድ ተጫዋች ብቻ በመተው ሳይሆን በወል በአጋዦች ለመከላከል ነበር የሞከሩት። ሁለተኛው አጋማሽ ላይ ግን ቪኒ መመለስ አቆመ። አንድ ያንን ሽፋን ለተጫዋቹ መስጠት አቆመ። ካማቪንጋም እንደዚሁ እና በተደጋጋሚ 1-1 መሆን ጀመር። 1-1 ከሆነ የታወቀ ነው። ሊያውም እንደ ቪኒሲየስ ጁኒዮር አይነት የክንፍ ተጫዋች አይደለም ሳካ የበለጠ ፕሌይሜከር ነው። ቪኒሲየስ የበለጠ ንጹህ የክንፍ ተጫዋች ነው። የበለጠ የ1v1 የክንፍ ተጫዋች ነው። የባላጋራ ቡድንን 1-1 በፍጥነቱም በትሪኮቹም አልፎ የሚሄድ ሳካ እንደዛ አይደለም። ሳካ የበለጠ እኮ በኮምቢኔሽን እንደው የአርሰናል ጥንካሬ ስንል የበለጠ የምናደንቀው ሳካ እንዳለ ሆኖ ከዋይትና ከኦደጋርድ ጋር ወይ ከቲምበርና ከኦደጋርድ ጋር እንደ ትሪያንግል የሚፈጥረው በቅብብል በምን ነው ወደ ውስጥ የሚገባው። እንደዚህ 1-1 የባላጋራ ቡድን ተጫዋቾችን በፌንታው በፍጥነቱ ብዙ አልፎ በመሄድ የማናቀው ሌላ አይነት ያጫወት ባህሪ ያለው ተጫዋች በተደጋጋሚ ማሸነፍ ጀመረ ዳቪድ አላባ እና ተከተለው። በኋላ የመጀመሪያው ጎል ሲቆጠር ለምሳሌ ወደ መሀል ሜዳ ተከትሎት እኮ ነው የመጣው። ወደ ውስጥ ማለት ወደ መሀል ሜዳ ሳይሆን ወደ ውስጥ የበለጠ ቅጣት ምቱ የተገኘበት ቦታ ላይ ነው አይደለም ጥፋቱን የሰራው። የተለመደ የቀኝ ክንፍ የማጥቃት ተጫዋችና የግራ መስመር የመከላከል ተጫዋች የሚገናኙበት ቦታ አይደለም። አደገኛ መሆን ጀምሮ ስለነበር እና የሱም ሰው ስለሆነ መጣና ጥፋት ሰራበት። ኩርቷ ከጨዋታው በኋላ ከቅጣት ምቶቹ በላይ ጥፋቶቹን ያናደዱኛል። ሁለቱም ቦታ ላይ ቅጣት ምቶቹ የተሰጡበት ቦታ ሳካ ላይ በተሰሩ ጥፋቶች ምክንያት እና አንድም አላባ መተው ጀመረ። አባ እንደ ልታደርገው አትችይም።
አሁን ባለው ሁኔታ ኦልሞስት 2 ዓመት ኳስ አልተጫወተም። 2 ዓመት ኳስ አልተጫወተም በጉዳት ምክንያት ብቻ ሳይሆን ሜቢ 5 ዓመት ሆኖታል የግራ ፉልባክ ሆኖ ከተጫወተ። ኢቭን ባየር ሚኒክ 2020 የቻምፒየንስ ሊግ አሸናፊ ሲሆን እሱና ቦቴንግ የሚኒክ የመሀል ተከላካዮች ነበሩ። የመስመር ተከላካይ ሆኖ ከተጫወተ ረጅም ጊዜ ሆኖታል። ከባድ ሪስክ ነው፣ ግን በዛ ሪስክ እንግዲህ ፍራን ጋርሲያ ስለነበር ሌላኛው አማራጫቸው፣ እሱም የመከላከል እኩል ድክመት ስላለበት ነው አላባን የተጠቀሙት። አሁን አንዱ ስዊንግ ማድረግ የጀመረው ነገር እሱ ነው። በተደጋጋሚ 1-1 ግንኙነቶችን ማሸነፍ ጀመረ ሳካ እና ሁለቱም የቅጣት ምቶች በዛ መንገድ ተገኙ ማለት የመጀመሪያ አጋማሽ ላይ ከሞላ ጎደል እንደ መዋቅር ደህና የነበረውን ሳካንም ከነዛ ክሮሶች በስተቀር በአብዛኛው ትልልቅ አደጋ እንዳይፈጥር ማድረግ የቻለው የማድሪድ ኦርጋናይዜሽን ድክመቶች መገኘት ጀመሩ። ምክንያቱም ያንን በውህደት በጋራ ስለነበር ይሰሩት የነበረው ያ መቆም ሲጀምር ነው እነዛ ሞመንቶች መፈጠር የጀመሩት። የቅጣት ምቶቹ ጎሎች ተቆጠሩ። ቅድም ያላነሳው ስለሌላ ቅጣት ምት በአንድ ጨዋታ 2 የማስቆጠር ታሪክ ያለው ሀኪም ዚዬክ ነው። የዛሬ 2 ዓመት ነው ማንቸስተር ዩናይትድ ላይ አለፈው ሲዝን የጋላታ ሰራይ ዩናይትድ 3-0 ያለቀው ጨዋታ 2 የቅጣት ምት ጎሎች አስቆጥሮ ነበር። በእርግጥ ኦናና ለአንዳንዶቹ ቅጣት ምቶች ምላሽ መስጠት ነበረበት፣ ደካማ ስለነበር። ልክ እንደ ትላንት ነው የሀይ ኳሊቲ ቅጣት ምቶች ቢሆኑ ግብ ጠባቂ ምን ያደርግ ምናምን ልትይት ሲያለ፣ ግን አንደኛው ተጫዋች እሱ ነው እና 57,000 የአርሰናል ደጋፊ 60,000 ህዝብ የሚይዝ ነው። ገና ከጨዋታው መጀመር አስቀድሞም ሚኬል አርቴታም እንዳለው እኔ ከመጣው በኋላ አላየሁም አለ እንዲህ አይነት አትሞስፌር። ለነገሩ እኔ አስታውሳለሁ አንዳንድ ትልልቅ ጨዋታዎች ላይ የኤምሬትስ ስቴዲየም ከሌላው ከወትሮ የፕሪሚየር ሊግ ጨዋታዎች ከሚደረጉበት በቲፎሲው በኮሪዮግራፊው በምኑ እንደሚለይ ያውቃሉ። ግን ስቴዲየሙ በሙሉ ነጭና ቀይ ቀለም በያዙ የአርሰናል ደጋፊዎች የተሞላ 15 ደቂቃ ሲቀሩ ጨዋታው ሞልቷል አለ ስቴዲየሙ። የአይነት ኤክሳይትመንት ነው የነበረው። ግን የመጀመሪያው አጋማሽ የፓርቲ እግር ኳስ አልነበረም። ሁለተኛው አጋማሽ ላይ ግን ቅጣት ምቶቹ ብቻ ሳይሆኑ አርሰናል በጨዋታው ከፍተኛ ዶሚናንስ ማሳየት የጀመረበት ከኳስ ውጭ ትላንትና በፕሬሲንግ የተዋጣለት ቡድን ነው። በዚህ አመት በፕሪሚየር ሊግ በፒፒዲኤ በሚባለው ብዙ ጉዳት፣ ብዙ ቅጣት፣ ብዙ በቀይ ተጫዋቾች ወጥተውበት ከአጋማሾች በላይ በ10 ተጫዋች የተጫወተባቸው ጨዋታዎች ኖረው እነሱ ደግሞ ስታቲስቲካል ተጽዕኖ መፍጠራቸው እንደተጠበቀ ሆኖ ግን በፒፒዲኤ ሁለተኛው ብርጥ ቡድን ነው። ምን ማለት ነው? የተጋጣሚ ቡድን ቢልድ እንዲያደርግ አይፈቅድም ማለት ነው። አሁን ትላንትና ማድሪድ ኳስ ይዛል። ለምሳሌ በሁለተኛው አጋማሽ ኳስ በመጠኑ ይቆጣጠራል። እዚህ ጋር ኳሱን ተቀባበሉት እንደ ማለት አይነት ዳይሬክሽን እንደ መስጠት አይነት። ማድሪድ በፍጹም አደጋ በማይፈጥርበት የሜዳ ክፍል ነው ኳሱን ይቆጣጠሩ የነበር። ግን ወዲያው የሄዱና ደግሞ ኩርቷን ፕሬስ ያደርጉታል። ምን ያደርጋል? ኩርቷ ረጅም ኳስ ይጥላል። ለማን ነው የሚጥለው? ረጅም ኳስ ማሰነፍ ለማይችሉ ተጫዋቾች። እምባፔ ታርጌት ማን አይደለም በጭራሽ። ረጅም ኳስ ጀርባውን ሰጥቶ ምናምን ከሳሊባ ጋር ተፎካክሮ ረጅም ኳስ ማውረድ አይችልም ወደ መሬት። ሌሎቹ አጫጭር ናቸው። ጭራሽ ፎርስ የሚያደርጉት አርሰናሎች ናቸው። ግን በጣም ኮምፓክት ብሎክ ደግሞ መሆን ሲያስፈልግ 4-4-2 ነው። ኦዴጋርድ ወደፊት ይመጣል፣ ከሜሪኖ ጋር አብሮ ይሆናል። ራይስ ወደ ኋላ ይመለሳል፣ ከፓርቴ ጋር ሁለተኛ ፒቮት ይፈጥራል። ሳካና ማርቲኔሊ የአርሰናልን ከኳስ ውጭ 4-4-2 ሼፕ ይፈጥራሉ። ግን ኮምፓክት ነው፣ ቲም ነው፣ እንደ ቲም ነው የሚንቀሳቀሱት። ከማድሪድ ጋር የሚለየው ትላንትና እንዳነሳሁት ሪያል ማድሪድ ምንድን ነው ፎልባክ ኦፕሽን የለውም። የሆነ ነገር እየሰራ ካልሆነ አሰልጣኙ የሆነ ድክመት አይደለም ማለት ስለሚሰራላቸው ደካማ ናቸው ማለት አይቻልም። ብዙ ጊዜ ስለሚሰራ ግን ሁሉም ነገር የሚመሰረተው በፓተርኖች አይደለም። ሁሉም ነገር የሚመሰረተው የሆነ ትልቅ የማጥቃት ተጫዋች ጥሩ ምሽት በማሳለፉና ባለማሳለፉ ላይ የሚመሰረት ይሆናል። ቪኒ በጣም ጥሩ አልነበረም ትላንትና። ሮድሪጎ የሚታወስ ነገር አላደረገም። እምባፔ አንዳንድ በመጠኑ የተሻለ ሊሆን ይችላል አንዳንድ አጋጣሚዎችን ስለፈጠረ፣ ግን እሱም ለምሳሌ 1-1 ከግብ ጠባቂ ጋር ተገናኝቶ አላስቆጠረም። እሱ ደግሞ የጨዋታውን መልክ የሚለውጥ አጋጣሚ ነበር። ቤሊንጋም ትላንትና ስራው መከላከል ነው። አንዳንዱንም እምባፔ ያገኘውን የጎል እድል ጨምሮ ፓስ ያደረጋቸው እሱ ነው። ግን አሰልጣኙ በሰጡት ስፔሲፊክ አሳይመንት ምክንያት የበለጠ ከኳስ ውጪ ባለው አገልግሎት ነው ልትዳኙ የምትችዩ። ስለዚህ አራቱም የሪያል ማድሪድ ዋናዎች የማጥቃት መሳሪያዎች ቀዝቃዛ ምሽት ነበር ያሳለፉት። የሪያል ማድሪድ አማካይ ክፍል ከክሩስ መልቀቅ በኋላ ዳቪድ አንቸሎቲ አሰልጣኝ ነው የሚለው ሜዳ ውስጥ አሰልጣኝ ነው የሚለው። ስለዚህ በቃ ዋናውን የቡድኑን
የኮንትሮሊንግ ሲስተም ብሬን አእምሮ ነው ሪያል ማድሪድ ያጣው። እዛ ቦታ ላይ ተጫዋች አላመጣም። ትንሽ በስታይል የሚቀራረበው ተጫዋች ዳኒ ሴባዮስ በክሩስ የጥራት ደረጃ ላይ ያለ ተጫዋች አይደለም። በካራክተሪስቲክስ ግን ከክሩስ ጋር የሚቀራረበው ተጫዋች እሱ ነው። እሱ የለም። ሞድሪች 40 ዓመቱ ነው። 40 ዓመት ሊሆነው ነው። ካማቪንጋን አሰልጣኙ ብዙ አያምኑበትም። ሹዋሜኒ የለም፣ በቅጣት ምክንያት አልተሰለፈም። ስለዚህ ሪያል ማድሪድ የአማካይ ክፍሉን በፍጹም መቆጣጠር አልቻለም። አርሰናልም በቃ ሁለተኛው አጋማሽ ላይ ከጎሎቹ ባሻገር ለዚህ ነው ራይስ ሁለት የቅጣት ምት አስደናቂ ጎሎች ተቆጥረዋል፣ ሌላም ጎል ግን ከዛም በላይ ሊሆን ይችል ነበር ያለው። በሁለቱ አጋማሽ ሌሎች በርካታ የጎል እድሎችን ፈጥሮ ስለነበር ነው። ደግሞ ኤፊሸንሲ ነበረው። 11 ሙከራዎች ኢላማቸውን የጠበቁ ናቸው። ስለዚህ ግብ ጠባቂው ለምን ቢዚ እንደሆነ ያስረዳሻል። ራይስ ገና ያንን የቅጣት ምት ከመምታቱ በፊት አንድ ስታቲስቲክስ እዛ የስክሪኑ ጠርዝ ላይ ፍላግ ሲደረግ 4 ሙከራ አድኗል ይላል 58ኛው ደቂቃ ላይ። ብዙ የጎል እድሎች ያልተፈጠሩበት ጨዋታ ነው በምንለው ላይ ግብ ጠባቂው ብዙ እድሎች ምናልባት አንገቱን ቀና አድርጎ መውጣት የሚችል ብቸኛው ሪያል ማድሪድ ተጫዋች ምንም ከወትሮ ብቃቱ ያልወረደው እሱ ብቻ ነው። ሊያውም እሱም በጉዳት ሰሞኑን የተጫወተ አልነበር እና መጨረሻ ላይ እንግዲህ በዚህ መንገድ አርሰናል ድል አድርጎ ማይረሳ ውጤት አስመዝግቧል። ግን በጎ ነገር እኔ ያየሁት የአርሰናል ደጋፊዎች አንዳንድ ጊዜ የሚያቀርቡት ኮምፕሌን አለ እንደምታውቂው ሚኬል አርቴታን በተመለከተ 1-0 ከመራን በኋላ ሪትሪት እናደርጋለን የሚል 1-0ውን ለማስጠበቅ እንደመሞከር አይነት። አሁን ኦኬ ከዛ በኋላ በመልሶ ማጥቃት እንጫወታለን። ሪያል ማድሪድ የበለጠ ሪስክ መውሰዱ አይቀርም፣ ክፍት ቦታዎች ማግኘታችን አይቀርም። ግን መጀመሪያ ደጃችንን በደንብ እንጠብቅ አይነት ሜንታሊቲ ያሳያል። ለሁለተኛ ለሶስተኛ ጎል አይቆጠርም ምናምን ይላሉ ሰዎች። ከዛ ከዴክላን ራይስ ጎል በኋላ በባህር ውስጥ የደም ጠብታ እንዳሸተተ ሻርክ ነው የተጫወተው አርሰናል። ሌላ ጎል ለማስቆጠር ነው ይጫወት የነበር፣ ጨዋታውን ለመጨረስ ነው ይጫወት የነበረው። አሁን ይሄ ኢኒሽቲቭ በጣም አስፈላጊ ነው። ምክንያቱም ሪያል ማድሪድን ከነሐሴ ጀምሮ እስካሁን ድረስ ላየ ሰው እስካሁን ድረስ ሰርቫይቭ ያደረገው አንድም የቻምፒየንስ ሊግ ግርማ ስላለው ነው። በቻምፒየንስ ሊግ ጥሩ ሲዝን አይደለም ለቻምፒየንስ ሊግ ሲዝንም ቢሆን ምሳ ሲቲን ያሸነፉበት ጨዋታ ነው በቃ የሪያል ማድሪድ የተዋጣለት ፐርፎርማንስ እንጂ በዚህ ዓመት 9ኛ ስፍራ ላይ በተቀመጠው ኤሲ ሚላን በሳንቲያጎ ቤርናቤው ተሸንፏል። መጨረሻ ላይ ውጤቱን ቢቀለብስም በዚህ ዓመት በቡንደስሊጋ ወገብ አካባቢ ባለው ቦሩሲያ ዶርትሙንድ የመጀመሪያውን ሀፍ 2-0 ይመራ ነበር። በሊል ተሸንፏል። በዚሁ ዓመት በስቱትጋርት መጨረሻ ላይ ቢያሸንፍም በችግር በጣር ነው። የአትሌቲኮ ማድሪዱም ጨዋታ ላይ ፐርፎርማንስ ጥያቄ ታነሻለች። በብዙዎቹ ጨዋታዎች ላይ በዚህ ዓመት በተለይ ሌሎችም ዓመታት ነበሩ፣ ግን በዚህም ዓመት ይኸው ድክመት ነበር። ግን በላሊጋ አሁን ከቫሌንሲያ ሽንፈት መልስ ነው አይደለም የመጣው። ከዛ ፊት የነበረው የሌጋኘስ ጨዋታ ጥሩ አልነበረም ቢያሸንፍ። ዓመቱን ሙሉ ያልነው ነገር ነው ያው ማሸነፍ የሚጋርዳቸው ነገሮች በአብዛኛው ስላሉ እንጂ ከሲቲዎቹ 2 ጨዋታዎች በስተቀር እና አልፎ አልፎ በሌሎች ጨዋታዎች ከታየው ነገር በስተቀር እንዲህ አይነት ድክመቶች ነበሩበት። አሁን የባርሰሎናን ጨዋታ ካስታወስሽ በሁለቱ ጨዋታዎች 9 ጎል ተቆጥሮበታል። ትልልቅ ጨዋታዎች ላይ ጭራሽ ውጤቱ ጥሩ አይደለም። በአብዛኛው አትሌቲኮ ማድሪድን በሁለቱም የላሊጋ ጨዋታዎች ማሸነፍ አልቻለም። የቻምፒየንስ ሊግ የደርሶ መልሱ ጨዋታ 2 እኩል ነው የነበሩ። በደርሶ መልስ በመለያ ምት ነው ያሸነፈው። የሜትሮፖሊታኑን ጨዋታ ተሸንፎ በመለያ ምት ብዙ የሚያከራክር የመለያ ፍጹም ቅጣት ምት ትላንትና ሙንዶ ዩኤፋ ኤዲት የተደረገ ቪዲዮን የለቀቀው የሚል መረጃ ይዞ ወጥቶ ነበር። እና ዞሮ እሺ ሌጋል የመለያ ምት መሻር ይኖርበት ችግር የለውም፣ ግን በመለያ ምት ነው ዞሮ የምናወራው ስለ ማርጂኖች ነው ማለት ነው። ነጥቡ እሱ ነው። አመቱ ሙሉ ሪያል ማድሪድ ችግር ነበረበት። አንቸሎቲ ራሳቸው ከድል በኋላ ሳይቀር ያልደበቁት አዎ ችግር አለበት ቡድን በቀደም እንኳን እኛ ላይ ምንም ከባድ አይደለም የጎል እድል መፍጠር ሲሉ ነበር። ሌሎቹ ጨዋታዎች ላይ ማድሪድ እንደዚህ ያልተሸነፈው የባርሰሎና አይነት ተጫዋቾች ጥራት ሌሎቹ ቡድኖች ስለሌሏቸው፣ የአርሰናል አይነት ተጫዋቾች ጥራት ሌሎቹ ቡድኖች ስለሌሏቸው ነው እንጂ አመቱን ሙሉ ኮርቷ ለምን ሂሮ ይሆናል? ስንት ጨዋታ ነው ተሸክሟቸው የሚወጣው? ይሄ ችግር ነበረ። ግን የአንቸሎቲ ችግር ብቻ ግን አይደለም። አሁን አንቸሎቲ ተጠይቂያለሽ። ትላንትና አስገቡት ሉካስ ቫስኬዝን ያስገቡት ቫልቬርዴን አማካይ ለማድረግ በቃ ሞድሪች ወጣ፣ ሉካስ ገባ።
ወዲያው ምንም ሳይቆዩ ነው 3 ጎል የተቆጠረው። ራሱ ሉካስ በተሳተፈበት የመከላከል ሁኔታ ማለት በፍጹም አታምኙ። በአንድ ለአንድ መከላከል በቀላሉ የሚታለፍ በቀላሉ ስህተት የሚሰራ ተጫዋች የማድሪድ ቦርድ ያውቃል አይደለም። ይሄ ካርቫሃል በዚህ ዓመት እንደማይመለስ ባለፈው ክረምት ሊያስፈርሙት የነበረው ሌኒዮሮ አልመጣም። የግራ ተከላካይ አይደለም ግን የመሀል ተከላካይ ቦታ ላይ በዚህ ዓመት ስንት ጨዋታ ነው ሹዋሜኒ የተጫወተው? የመሀል ተከላካይ አይደለም። መጫወት ይችላል ኦኬ፣ ግን የመሀል ተከላካይ ወዶ የሚጫወትበት ቦታ አይደለም። አሴንሲዮን ፋስት ትራክ ያደረጉት ካስቲያው እዛ ቦታ ላይ ቀዳዳ ስላለ ነው። ናቾም ለቋላ። የናቾ ቦታ እንኳን አልተሞላም። ብዙ ጨዋታ ተጫውቷል ባለፈው ሲዝን ትልልቅ የቻምፒየንስ ሊግ ጨዋታዎችን ጨምሮ። ክሩስ ለቀቀ። ማን መጣ? ማንም አልመጣም። ከክሩስ መልቀቅ በኋላ ልክ እንዲህ አይነት ስትራቴጂያዊ ተጫዋች የነበረን ተጫዋች ሪያል ማድሪድ ሌላ ተጫዋች በማምጣት አልሞላውም። የውድድር ዘመኑ ሲጀመር ማድሪድ 72 ጨዋታ ሊያደርግ እንደሚችል ይታወቅ ነበር። ረጅም ሲዝን ሊሆን እንደሚሆን ይታወቅ ነበር። ከኦገስት መጀመሪያ እስከ ጁላይ መጨረሻ ለ11 ወር ያለማቋረጥ በ7 የተለያዩ ውድድሮች እንደሚጫወት ያውቁ ነበር የሪያል ማድሪድ ሰዎች። ቦርዱ ያውቅ ነበር፣ ይሄንን ዳይሬክተሮቹ ያውቁ ነበር። ከምባፔ በስተቀር ሪያል ማድሪድ ሌላ ተጫዋች አላመጣም። አሁን 53 ጨዋታ አድርገዋል። 53 ጨዋታ እንዳደረገ ቡድን ነው የሚጫወቱት ተጫዋቾቹ፣ እንደተዳከሙ ተጫዋቾች። አንዳንዶቹ የሩዲገርን ባንዴጅ እግሩ ላይ ማየት ትችላለች። ሙሉ ፊትም እንደሆነ አላቅም። ኤደር ሚሊታኦ ተጎድቷል፣ ያውቁታል። የሴል ጉዳት ነው። አላባ ከ18 ወር በኋላ ነው ተመልሶ እየተጫወተ ያለው። ይህን መጠየቅ ያስፈልጋል። የሪያል ማድሪድ ሰዎች የሲዝን ፕላናቸው ልክ ነበር ወይ? ዝውውሮቻቸው፣ የቡድን ግንባታ እቅዳቸው ትክክል ነበር ወይ ማለት። ሌላው እና ሪያል ማድሪድ በተሸነፈ ቁጥር ማንሳት የማይቀረው አንደኛ 4 ቤሊንጋም የሚሰጠው ትላንትና የበለጠ የመከላከል ኃላፊነት ነበረው እላለሁ። ግን ወደ ማድሪድ ከሄደ በኋላ የምናውቀው አታከር እንደሆነ ነው፣ የማጥቃት ተጫዋች እንደሆነ ሚናው እንደዛ ነው። ለምሳሌ የሁለት አማካዮች ጥምረት ላይ ተሳትፎ አያውቅም። ለምሳሌ በዶርትሙንድ እንዲያደርግ እንደነበረው ለምሳሌ ከካማቪንጋ ጋር ሁለተኛ ሚድፊልድ ነው። ትላንት ሞድሪች እንደተጫወተበት ቦታ ተጫውቶ አያውቅም። ብዙ ጊዜም የ4-3-3ንም ሲመርጡ ጠለቅ ብሎ ሶስተኛው አማካይ ሆኖ አይጫወትም። በቃ አታከር ነው፣ የማጥቃት ተጫዋች ነው እሱ። ሮድሪጎ፣ ቪኒሽስ ና ምባፔ አንድ ላይ ተጫውተው ማድሪድ ባላንስድ ቡድን መሆን ይችላል ወይ የሚል ጥያቄ አለ። አሁን ትላንትና እንዳየነው ሁለተኛው አጋማሽ ሲመጣ ምባፔና ቪኒሽስ ተዉት መከላከሉን ጭራሽ። ስለዚህ አርሰናል ከኋላ ቢልድ ሲያደርግ ሁለቱ የመሀል ተከላካዮች ፕሬሸር የለባቸው። የማን ስራ ነው ይሄ? ትላንትና 4-4-2 ነው። ናሮ ሁለት አጥቂዎች እነሱ ናቸው እንደ ስፕሊት ስትራይከርስ። ቪኒ ደግሞ ወደ ግራ የሚያደላው ነው። ስለዚህ ወደ ኋላ መመለስ አለበት። ሁለቱም ተጫዋቾች በ9 አውትፊልድ ተጫዋች በቻምፒየንስ ሊግ ሩብ ፍጻሜ ከእንደ አርሰናል አይነት ቡድን ጋር በ9 ተጫዋች መከላከል ወይ 8 ተጫዋች መከላከል አይበቃም። የሆነ ባለው ነገር እየተገረሙ ወክ ማድረግ አይበቃም። አንድን ተጫዋች ትሸከሚያለሽ። ሪያል ማድሪድ ክርስቲያኖን እንዲህ አይነት ሊዌይ ይሰጠው ነበር። ክርስቲያኖ አይከላከልም፣ አሰልጣኞች የሚሰጡት ነጻነት ነው እሱ። አሌክስ ፈርጉሰንም እንዲህ አይነት ነጻነት ይሰጡት ነበር። ምክንያቱም ያውቁታል እሱን የመከላከል ኃላፊነት የሚያሸክሙት ከሆነ ጎል ፊት ፍረሽ አይሆንም። ለአንድ ተጫዋች ተጫለች። ግን ለምን ቡድኑ ሚዛኑን እንደማይሰጥ የምታውቂው ቤንዜማ 5 ጎል አስቆጥሮ የሚያውቅበት የውድድር ዘመን አለ በአንድ ሲዝን። እንደው በስም በግራፊክስ በላይና ግራፊክስ ላይ ለስሙ 9 ቁጥር ግን አይደለም። ለቡድኑ ነው የሚጫወተው። ይሮጣል፣ ይለፋል፣ ይከላከላል። ቤል እንደዛ ያደርጋል ቢቢሲ እንኳን በሚባለው ጊዜ። ስለዚህ ምንድነው የነበረው ሪያል ማድሪድ ከኳስ ውጪ ብዙ መትጋት የማይጠበቅበት አንድ ተጫዋች አለ። ልዩነት የሚፈጥረው ስለሆነ ለአንድ ተጫዋች ኤክሰፕሽን ትሰጫለች። ሁለት ሲሆኑ ችግር ነው። ትላንትና የተፈጠረው አንደኛው ችግር እሱ ነው። ይሄ ግን ትላንት ያየሁት ብቻ አይደለም። ሌሎች ፔዥ ይሄ ችግር ነበረበት። 3ቱን ሱፐርስታሮች አንድ ላይ በሚጠቀምበት ጊዜ እንደዛ አይሆንም። አሁን ምን አይነት ጥያቄ ይመጣል? እሺ እነዚህ 4 ተጫዋቾች አንድ ላይ የሚዘርቁበት የተዋሃደ ሚዛኑን የጠበቀ ቡድን መገንባት ይቻላል? ሞመንቶች አሉት ሪያል ማድሪድ ያሸንፋል የሆኑ ጨዋታዎች። ምክንያቱም እነዚህ ተጫዋቾች ትልልቅ ተጫዋቾች ናቸው። ስለዚህ ምባፔ ሲቲ ላይ እንዳደረገው ወይ ቪኒ ብዙ ጊዜ እንደሚያደርገው ወይ ሮድሪጎ ጥሩ ሲጫወት እንደሚያደርገው ወይ ቤሊንጋም ታሸንፊያለሽ ጨዋታዎች አይቀርም። ግን በምንድን ነው የምታሸንፊው ማለት ነው? በሞመንቶች ላይ እንጂ በደንብ ተዋህዶ እንደ ቡድን በሚጫወት
ሲስተም ላይ አይሆን ግትር የሲስተም ቡድን መሆን አይችልም ሪያል ማድሪድ እነዚህን ተጫዋቾች ይዞ። ችግር ነው እሱ፣ ከባድ ችግር ነው። ግን ይሄ እኔ ማድሪድ በተሸነፈ ቁጥር ሁሉ በአይንሽ የምታየው እኮ ነው። ምሳ ወክ ሲያደርጉ ነው የምታያቸው። ምንም ፕሬሸር የለባቸውም ሳሊባና ኪቪወር። ኪቪወር ደግሞ ሰርፕራይዝ የሚያደርግ አንድ ችሎታል። በጣም ጥሩ ፓሰር ነው። ሜቢ ከጋብርኤልም የተሻለ ጥሩ ፓሰር ነው። አደገኛ ቦታዎች ላይ ፓስ ያደርግ ነበር። የኤቨርተኑ ጨዋታ ላይ ተነዋል እንደዚህ አይነት ፓሶች መጣል እንደሚችል። አሁን የቀኝ የመሀል ተከላካይ የምታደርጊው ከሆነ ያን ፓስ ማየት አትችይም። በግራ እግሩ አይመቸውም ያንን ለማድረግ። የግራ ፉልባክ ከሆነ ዳይናሚክ ፉልባክ አይደለም፣ የመሀል ተከላካይ ፉልባክ ቦታ ላይ ሲጫወት ማለት ነው። ስለዚህ ፕሬሸር ማድረግ አለብሽ፣ ፕሬስ ማድረግ አለበት የማድሪድ የማጥቃት ዲፓርትመንት። ያንንም ማድረግ አይችሉም፣ ያንንም ማድረግ አይችሉም። ስለዚህ እኔ ብዙ በዚህ አመት በተለይ ትልልቅ ጨዋታዎች ላይ ማየው የሪያል ማድሪድ ድክመት ተመሳሳይነት ያለው ነው። ትላንትና ብዙ አጀንዳ ከሆነ የሚሆነው በመሸነፋቸው ምክንያት ነው። በማሸነፋቸው የሚጋረዱ ድክመቶች አሉ። ቅድም ከመግባታችን በፊት ምሳ ምን እያለች ነበር? ማድሪድ የመልሱን ውጤት ይቀለብሳል ካሉ ሰዎች ማድሪድ ባለው የቻምፒየንስ ሊግ ስቶሪ ምክንያት እንጂ የትላንትናው ጨዋታ በሚሰጠን ሎጂክ ምክንያት አይደለም። ትላንትና ባየር ኦኬ ኢንትረስቲንግ ሪያል ማድሪድ ይህን ካደረገው የሚባል አይደለም። ምንድን ነው የምትተማመኙ? የቤርናቢውን ፋክተር ነው የምትተማመኙ፣ ተአምሮችን ነው የምትተማመኙ ማለት ነው። ተአምር ደግሞ ፕላን አይደረግም። ተአምርነቱም እሱ ነው፣ ፕላን የሚደረግ አለመሆኑ። እኔ አሁን ታይና በቃ አንቼሎቲ ኮምፕሊትሊ ማንም ሰው ያላሰበውን የሆነ ነገር ይዘው መጥተው የሆነ ነገር ሊሆን ይችላል። አሁን እኔ አይሆንም ልል አልችልም። ቻምፒየንስ ሊግ ሪያል ማድሪድ አድርጎት ባያውቅም 3-0 መቀልበስን ትላንትና ራውል አሴንሲዮ ከጨዋታው በወጠናቀቅ በኋላ እንዳለው አንድ ቡድን ሊያደርገው ከቻለ እንዲህ አይነቱን ውጤት የመጀመሪያ ጨዋታ ውጤት መቀልበስ የሚችል አንድ ካለ ያው ማድሪድ ነው። ስለዚህ አያልቅም ጨዋታው፣ ቤርናቤው ላይ እንጫወታለን አለ። ምን እያለ ነው ማለት ነው? ስለ ናሬቲቭ ነው የሚያወራን ማለት፣ ስለ ሚቲካል ነገሮች ነው፣ ስለ አፈ ታሪኮች ነው የሚያወሩ። ማድሪድ አለው ያንን አፈ ታሪክ የመሰለ የቻምፒየንስ ሊግ ጨዋታዎችን ውጤት የመቀልበስ ተረት የሚመስል ታሪክ አለ። እየተማመኑ ያሉት ቡድኑ ላይ አይደለም። እኛ እኮ ቻምፒየንስ ሊግ ላይ እንዲህ ሚል ፊል ፋክተር እሱ ላይ ነው የሚተማመኑት። አሁን ቤርናቤው ላይ መጫወት ልክ የሁዋኒቶን ያኔ ኢንተር መጀመሪያ 2-0 አሸነፋቸውና 3-0 አሸንፈው 3-2 በድምር ውጤት አልፈው ጨዋታው አለቀ። ትላንትና ማርካ የሚባለው ጋዜጣ እንደዛ ነው ያለው። የሁዋኒቶን ኮት ወሰደና በሳንቲያጎ ቤርናቤው 90 ደቂቃ ረጅም ነው የሚል ለማን ለእንግዳው ቡድን ረጅም ነው አያልቅለትም። ማርካ ያንን አለ። አሁን ማርካ ያንን ሬሱሲቴት ያደረገው ያቺን የዋኒቶን ከ40 ዓመት በፊት የተባለች ነገር የሚያወጣው ለምንድን ነው? ቡድኑን ይሄንን ውጤት መቀልበስ ይችላል ብሎ ስለማይተማመን ስለሆኑ ታሪኮች ያነሳል። አሴንሲዮም እኛ እኮ ማድሪድ ስለሆነ ጁድ ቤሊንጋም ነው አይተሹ እንደሆነ ከአማዞን ጋር የክለቡ ዲኤንኤ ይህንን አይፈቅድም አልቋል ማለት አንችልም አይነት ሎጂካሊ ግን ቡድኑ ዌል ኦኬ አሁን አያደርጉትም እያልኩ ሳይሆን ቢያደርጉት እንኳን ያንን በማትቆጣጠሪው ነገር ላይ የሚመሰረት እምነት ነው ያላቸው። አሁን ለምሳሌ አርሰናል የሚመልሰው የሚቀጥለው ጨዋታ ላይ 3-0 ያሸነፍ ምናምን ስትይ አእምሮች ላይ የሚመጣው ስትራክቸሩ ነው። በአውሮፓ ምርጡ ዲፌንስ ነው፣ በቻምፒየንስ ሊግ በፕሪሚየር ሊግ ምርጡ ዲፌንስ ነው። 26 ጎል ብቻ የገባበት ዲፌንስ ነው። አምና 28 ጎል ብቻ የገባበት ቡድን እድል የሚሰጥ ቡድን አይደለም። መከላከሉ ማለት ነው፣ ተከላካዮቹ ብቻ ሳይሆኑ ዩኒት ነው። ስለዚህ ስታስቢ አርሰናል ካሸነፈም የመልሱ ጨዋታ ላይ ውጤቱን አስጠብቆ ወይ ከ3-0 ባነፈው ይሸነፋል እንኳን ብትይ ከ3-0 ባነፈው ውጤት አሸንፈው ምናምን ያልፋል ብትይ አእምሮች ላይ የሚመጣው ስትራክቸር ዲዛይኑ ነው። የሚኬል አርቴታ ፕሬፓሬሽን አእምሮች ላይ የሚመጣው እሱ ነው። እንደዛ ነው የሚሆነው። ማድሪድ ያ አለመሆኑ ጥቅም ነው ማለት በቃ የክለቡ ዲኤንኤ እንደዛ ነው። ባርሴሎናን ከስታይል ጋር እንደምናነሳው ሪያል ማድሪድን ከስታይል ጋር አናነሳም። የስታይል የኢንዲቪጁዋሎች ቡድን ሁሌም ከኮቾች ቡድንነት በማድሪድ ታሪክ ትልልቅ የሚባሉት አሰልጣኞች ትልቅ ታክቲካዊ ኢንፍሉዌንስ ያላቸው አይደሉም። አሸናፊ አሰልጣኞች ነበሩት። ዚዳን፣ ሚጌል ሙኞዝ፣ ዴል ቦስኬ፣ ዩፕ ሃይንክስ ወይም ሌሎቹ ቻምፒየንስ ሊግ ያሸነፉት እነዛን ከ56 ከ60 እንኳን 3 ጊዜ
5 ጊዜ ቻምፒየንስ ሊግ በ3 የተለያዩ አሰልጣኝ በነ ሉዊስ ካርኒሊያ ምናምን ዘመን ሲያሸንፍ 3 የተለያዩ አሰልጣኞች ነበሩ። ኢምፓየር ቢልድ የሚያደርግ አንድ አሰልጣኝ የለውም ብዙ ጊዜ ሪያል ማድሪድ። ክለቡ የኖረበት ስለሆነ ችግር የለውም። ግን አንዳንዴ እነዛ ተጫዋቾች ወክ የሚያደርጉ ከሆነ ግን አይሰራም። እንደዚህ ኤፊሽንት ቡድኖች ያንን ችግር ማጋለጥ ይችላሉ። ስለዚህ ጉዳዩ የሁለት አስደናቂ የቅጣት ምቶች ጉዳይ አይደለም። የመጨረሻው 30 ደቂቃ የአንድ ቡድን ነው። ጨዋታው ሲያልቅ ምን አየው መሰለሽ? በፖሴሽን አርሰናል ይበልጣል አይደለም? ጨዋታው ሲያልቅ ፖሴሽን ዋና ነገር አይደለም፣ ወይም እንደ እንትንሽ ነው፣ እንደ አላማሽ ነው። በ12 ኪሎ ሜትር የበለጠ ሮጧል አርሰናል። ፖሴሽን የሚበልጥ ቡድን ያነሰ ነው መሮጥ ያለበት ሎጂካሊ። ምክንያቱም ያኛው ቡድን ነው ኳስ የሚያሳድደው ብዙ ጊዜ 101 ኪሎ ሜትር ለ113 ኪሎ ሜትር የሁለቱ ቡድኖች ከቨሬጅ የግራውንድ ከቨሬጅ ይሄ ነው። አላርሚንግ ነው ይሄ። ቅድም ያነሳሁትን ነጥብ በዚሁ ብቻ ማየት ትችላለች። እና በሚቀጥለው ሳምንት በአንድ ሳምንት የጊዜ ልዩነት ሌላ ፍጹም የተለየ መልክ ያለው ቡድን ይዘው መምጣት አለባቸው የሆነ እድል ካላቸው። ግን እንዳነሳሁት ነው ለአርሰናል የማይዘነጋ ፍጹም ማይረሳ ምሽት ነበር። አንዴ የ2-0 ቀልብሰዋል አስታውሳለሁ ሪያል ማድሪዶች ቮልፍስቡርግን ዚዳን አሰልጣኝነት ጊዜ 2-0 አሸነፋቸውና የመልሱን ጨዋታ 3-0 አሸነፈ። የዚዳን ሱሪ የተቀደደበት ጨዋታ ብዬ አስታውሰዋለሁ ሲወራጭ በስሜት እዛ እዚህ ሲል። በቻምፒየንስ ሊግ ትልቁ የቀለበሱት ውጤት 2-0 ነው። 3-0 ቀልብሰው አያውቁ አሏቸው ሬሞንታዳዎች ማለት ለምሳሌ ጨዋታ ውስጥ ቼልሲ 3-0 እየመራቸው 3-2 መጨረሻ ላይ ተሸንፈው ግን በድምር ውጤት አልፈው ያውቃሉ። የቱኸል ቡድን ለምሳሌ 2022 ላይ ወይ ጓርዲዮላ ሲቲ 87ኛው 88ኛው ደቂቃ ድረስ 1-0 እየመራቸው በድምር የመጀመሪያው ጨዋታ ላይ 4-3 አሸንፏቸው 5-3 እየመራቸው ግን ልክ ጨዋታው ከመጀመሩ በፊት ግን 3-0 እየተመሩ ቀልብሰው ታያቁ። ምንም ትልቅ ታሪክ ቢኖራቸው ይህንን አድርገው ታያቁም። ከባድ ነው ማለት ነው። ለማንም ከባድ ነው። በታሪክ 3 ጊዜ ብቻ ነው የሆነው። 3 ጊዜ ብቻ ነው የሆነው። ቀላል አይደለም። ግን ካደረገው አላስ ራውል አሴንሲዮ ሊያደርገው የሚችል አንድ ቡድን ካለ ሪያል ማድሪድ ነው ብሏል። አላቅም በ5 ደቂቃ ውስጥ ጎል ቢያስቆጥር ሪያል ማድሪድ እዛኛው ጨዋታ ላይ የቤርናቤው ሪያክሽን እንዴት እንደሚሆን መገመት ትችላለች። ቡድኑ ላይ እንዴት ኮንፊደንስ ፊውል እንደሚያደርግ መገመት ትችላለች። የአርሰናል ተጫዋቾችን ሌሎችን ቡድኖች በሙሉ ጠልፎ የጣለው ያ የቤርናቤው ፋክተር እንዴት እንደሚያደርጋቸው አታቂም። ምንም ነገር ሊሆን ይችላል፣ አይሆንም ሊባል አይችልም። ካደረገውም ሊያደርግ የሚችለው ሪያል ማድሪድ ነው። በየትኛውም ጨዋታ ላይ 2 3 4 ጎል ለማስቆጠር ከበቂ በላይ አቅም ያላቸው ተጫዋቾች አሉ። ልክ ነው እሱ። ግን ትላንት ባየነው ፐርፎርማንስ ወይም በአብዛኛው በዚህ ውድድር ዘመን ፐርፎርማንስ ማስረጃነት ግን አይደለም። በ8 በ9 ወር ውስጥ ያላየነውን ነገር ማሳየት አለባቸው ማለት ነው። ሶ ለማድሪድ ከባድ ስራ ነው። ግን ለአርሰናል ለሮቡ ይደርና ይሄ ሂስቶሪካል ምሽት ነው፣ የማይረሳ ምሽት ነው። እያንዳንዱ ተጫዋች አስደናቂ የነበረበት፣ የአሰልጣኙ እያንዳንዱ እቅድ ከሞላ ጎደል የሰራበት፣ የሚቀጥለውን ጨዋታ ደግሞ የብሬንፎርድን ጨዋታ ሼልፍ አድርጎ ሳይቀር ምንም ችግር የለውም ዋይትን ያስጀምራል፣ ጆርጂኖ ይጫወታል፣ ትሮሳር ይጀምራል፣ ሌሎች የሚመለሱ እንደ ካላፊዮሪ አይነት ተጫዋቾች ጋር ለእነሱ ትቶ ለዛ ጨዋታ ብቻ ቡድኑን ፍረሽ አድርጎ ማቆየት ይችላል። በቀደም ሰኞ ዕለት አንድ እናነሳው የነበረው ነገር ምናልባት አድቫንቴጅስ ቢሆን አሁን ባርሰሎና ላሊጋውን በ4 ነጥብ ነው የሚመራው። ሊደረስ በሚችል ርቀት ውስጥ ነው ያለው። ቀላል ባይሆንም በተለይ ማድሪድ እያሳየ ባለው አስተማማኝ ያልሆነ ብቃት። ስለዚህ የእሁዱን ጨዋታ 7-8 ተጫዋች ቤንች ማድረግ አይችሉም። አንቼሎቲ ስቲል ሲሪየስሊ መያዝ አለባቸው ያንን ጨዋታ። እሁድ ነው የሚጫወቱት በሮብ ከአርሰናል ጋር። ይህም ፋክተር ሊሆን ይችላል። የዝለት ጉዳይ አለ። የሪያል ማድሪድ ተጫዋቾች ላይ የምታየው መዳከም አለ። አንዳንዶቹ ያለ ልክ የተጫወቱ ቫልቬርዴን እና ሩዲገርን ብታይ ካለፈው የውድድር ዘመን ጀምሮ እስካሁን ድረስ ኦልሞስት እያንዳንዱን ጨዋታ የሚጫወቱ ተጫዋቾች ናቸው እና ሁለተኛው አጋማሽ ላይ የመውረድ ምልክት የሚታየው በዛ ምክንያት ሳይሆን አይቀርም። 7-1 እንዴት ሆን ታርጌት ትለያለች? 7-1 ነው አርሰናል ሁለተኛው አጋማሽ ላይ ጎሎቹ መቆጠር 3-0 ሞብል ኢላማቸውን በጠበቁ ሙከራዎች ብቻ 7-1 ሁለተኛው አጋማሽ እና በጣም ትልቅ ምሽት ነበር ለአርሰናል ደጋፊዎች። እንግዲህ መልእክታችን ኢንጆይ ያርጉት። ከዛ ቤርናቤው ላይ ለመጨነቅ ይደረሳል፣ ግን ምንድነው ይህንን ሞመንት ኢንጆይ ማድረግ ያስፈልጋል። እስኪ የተወሰነው ደግሞ የአድማጭን ማስተያየት እንቀበል። አማን ለሁሉ ይሁን የሚል አድማጫችን በሻምፒየንስ ሊግ ምሽቶች መካከል አንድ ቡድን ባለጋራውን መብለጽ ባለበት በተለይ እንደ ቡድን በመጫወት
ዱልዱሙን አጥቂ መስመር ፍሬ እንዲኖረው የሚገኘውን አጋጣሚ በሙሉ ለመጠቀምና የሚሰነዘር የመልሶ ማጥቃት አጋጣሚዎችን በሁሉም ፉልባኮች ፐርፎርማንስ አሌክሱ ሁሉም ተጫዋቾች ማለት ይቻላል ምርጥ ነበሩ። ነገር ግን ራይስ ምን አይነት ተጫዋች ነው ብዬ ልናገር። በቅጣት ምቶቹ አጋጣሚ ያስታወስኩት ነገር ቢኖር አርቴታ ራይስን በተመለከተ ራሱ ያለውን ችሎታ ከሚያውቀው በላይ እንደሚያውቅ ነው። ባለፈው ቀጥታ የቆሙ ኳሶች ወደ ግብነት በመቀየር በኩል ስለ ራይስ የሰጠው አስተያየት ለማስተዋል ችያለው። ልክ ነው፣ የመልስ ጨዋታ ቢኖረውም የማታው ድል በደንብ ማጣጣም ያለብን ይመስለኛል። ምናልባት 2024/25 የአርሰናል ውድድር ዓመት በተመለከተ የሆነ ሪቫን የመቁረጥ የሆነ ሰርፕራይዝ ብቻ በሁሉም ሁኔታ ደስታችንን የምናጣጥምበት ሳምንት ያደርገው ብሎናል። ትንሳኤ ስዩም የሚል አድማጫችን ትናንትና ምን ያልተገረምንበት ነገር አለ ብለ ነው። አርሰናል አንደርዶግ ሆኖ ቢገባ አርቴታ ከጨዋታው በፊት 11 ተጫዋቾች 60,000 ደጋፊ አብረን ሆነ እንድንጫወት ነው የምፈልግ ያለው መልእክት በኤምሬትስ የተገኘው ታዳሚ ተቀብሎ ተጫዋቾቹ የድርሻቸውን አድርገው የሻምፒየንስ ሊጉ ንጉሱን ሜዳ ድረስ ጠርተው አጋይተዋቸዋል። ስለማን ተወርቶ ስለማን ዝም ይባላል? ፓርቴኮ የማድሪድ አማካኞችን ኋላ ኪሱ ከቶ ከጨዋታው በኋላ አንችሎት የአርቴታን ተማጽኖ ነው አማካኞቹን የመለሱለት። ቲምበር የቪኒን መኖር አስረስቶ ነበረ። የስኬሌግራሚ አሲስትና የቡካዮ ሳካ የማርቲኒ ነገር ግን ስለ አንድ ሰው ካወራን ዛሬ በጣም ያቀያይማል። ስለ ዴክላን ራይስ ብሏል። ካላወራን አማኑኤል ይልማ በፍጹም በእኛ ህይወት ዘመን እንደዚህ አይነት ቅጣት ምት ደግመን የምናይ አይመስለኝም። ለማመን የሚከብድ ቴክኒክ ነው። ምን ማለት ይቻላል? የእግር ኳስ ማጂክን አየን ትናንትና ማታ ብሎናል። አቡበከር ኑረዲን የሚል አድማጫችን አርሰናል ማንም ያላደረገውን ፈጽሟል። ይህ የመድፉ ድንቅ ገድል ነው። ማንም ያልጠበቀው ይሆናል ተብሎም ደግሞ ያልታሰበ የአውሮፓ ሻምፒየንስ ሊግ የአርሰናል ታሪክ ነው። ራይስ በዴቪድ ቤካምን አስታውሶኛል። ከሮቤርቶ ካርሎስ ፊት ዴክላን ራይስ ብራዚላዊ ቅጣት ምት ስፔሻሊስት ሮቤርቶ ካርሎስን መስሎ አምሽቶ ነበር ብሎናል። ግሪክ ላይ እንደዚህ አይነት ጎል አገብቷል። ሁለተኛውን ጎል የሚመስል ስቬን ዮራን ኤሪክሰን የእንግሊዝ አሰልጣኝ ሆነው የእንግሊዝ ብሔራዊ ቡድን በግሪክ ኦልትራፎርድ ላይ ነበር የሚጫወተው። ያን የእንግሊዝ ብሔራዊ ቡድን ዊምብሌ ፈርሶ እስኪሰራ ድረስ 2-1 ይመሩ ነበር። የዓለም ዋንጫ በቀጥታ ለማለፍ ቢያንስ አቻ መውጣት ነበረባቸው። ቤካምን ከ98ቱ የዓለም ዋንጫ ቅያሜ አስወጥቶ ከእንግሊዝ ሕዝብ ጋር ያስጣረቀው የቅጣት ምት የቅጣት ምት ነው። ያንን ይመስላል ሁለታዊ የቅጣት ምት። የሚገርም የቅጣት ምት ቴክኒክ ነው። ያ ሙሉ ነጭ መለያ ለብሰው እንግሊዞቹ ሰዎች ሊያዩት ይችላል። ከቤካም ትልልቅ ሞመንቶች መካከል አንደኛው፣ ለሱ ደግሞ አምበል ሆኖ በእንግሊዝ ብሔራዊ ቡድን ተጫዋችነት ትልቁ ሞመንቱ ነው ሊባል ይችላል። ጥሩ ማነጻጸሪያ ነው ለማለት ነው።